አንተ አዌርነስ ላይ ሆንክ ማለት ተፈጥሮን መምራት ትችላለህ። ከዛ ሜዲቴሽን ሰይጣን ነው ይላል፣ ግን የራሱን ኤነርጂ ነው ፕሮጀክሽን ነው የሚያየው። ይሄ ነገር መጥፎ ነው ግን ለሚሉ ሰዎች ምን ነው የምትላቸው? ሰይጣን እኔ ጋር ከሌለ ከየትም ሊመጣ አይችልም። አንተ ጋር የለም ሰይጣን? ዳርክ ነገሮች ይመጣሉ በህልም። ምን ነገር ይመጣል? ጥቁር ነው ሳየው፣ ሻዶው ነው ጥላ ነገር ነው፣ ይታገለኛል። ምንድነው የሚለው? ስተኛ ያ ነገር እንድመጣ ነው የምፈልገው። ገርደን እንጅላለ አንተ? አዎ እኔ እሱን የምጠቀመዋለሁ። ለምሳሌ ሰይጣንን መጥፎ ለጥሩ መጠቀም ትችላለህ። የሆነ ገዳም አለ ኢትዮጵያ ውስጥ የሆነ ቦታ ላይ አጋንንትን ስራ ያሰሯቸዋል። ሰይጣናችን አንድ ነው፣ እግዚአብሔራችን ይለያያል። አንድ ሰይጣን አለ፣ ሁሉም ይስማማል፣ ግን እግዚአብሔር ግን ይለያያል። ችግሩ ያለው ደግሞ 95% ላይ በምን ይታወቃል? እኔ በምን አውቃለሁ መሞቴ? እንኳን ደህና መጣ። እንኳን ደህና ቆየ። የመንፈስ መረበሽ ብዙ ሰዎችን እያስቸገራቸው ይገኛልና እንዴት ነው ያንን የምትመለከተው አንተ? አሁን የተለመደው የመንፈሳዊነት ትርጉም አለ። ከዛ ይልቅ ግን መንፈሳዊነት የውስጥ ሽግግር ነው ብዬ ነው ማስበው፣ ወይም ኢነር ትራንሴንደንስ ነው። የውስጥ ሽግግር ማለት እኛ በውስጣችን ዲል የምናደርገው ነገር ማለት ከውጭ አክት የምናደርገው ነገር ነው ብዬ አላስብም። ከምን ወደ ምን ነው ውስጣችን የሚሸጋገረው? ሁለት ሰልፍ አለን። አንደኛው ይሄ ኢሉዥን ወይም ኢጎ ሰልፍ የሚባለው በራሳችን ያመጣ ነው ሰልፍ አለ። ከማህበረሰቡ የተቀበልነው ከዚች ዓለም የሚወሰድነው ሰልፍ አለ። ይሄ ሰልፍ አለ። እውነተኛው ደግሞ ሰልፍ አለ። እውነተኛው ሰልፍ ምንድነው? ይሄ በመፈጠር የሚገኝ ሰልፍ ነው። ከውጭ ከምንም ነገር ሳትወስድ፣ ምንም ሳትማር፣ ዓለማዊ ትምህርትም ሳትማር፣ ከቤተሰቦችም ሳትወስድ የምታገኘው ነገር አለ ማለት ነው በመፈጠር ብቻ። እሱኛው ሰልፍ አለ፣ ይሄኛው ደግሞ ያገኘነው ሰልፍ አለ። ስለዚህ ሰልፍ የሚለው ነገር ለማያውቁ ሰዎች ካሉ ማንነት፣ እኔነት ከዛኛው ከዋናው ሲነጠል ይሄኛው ብቻውን ኤግዚስት ሊያደርግ አይችልም። ምክንያቱም ይሄኛው ማስክ ዓለም ውስጥ መታየህ ነው፣ ግን ይሄኛውን ጋይድ ሊያደርገው የሚገባው ያኛው ነው። መንፈሱ ነበር ስጋውን ኢጎን መምራት የነበረበት። ይሄኛው ደግሞ ይሄኛው እኔነት የምንለው ደግሞ ዳንስ ነው። ሪጂድ የሆነ ነገር አይደለም፣ ፍሌክሲብል ነው። ዳንስ ስለሆነ ያን ዳንሱን ደግሞ ሊመራው የሚገባው ዋናው የመንፈሳዊ እኔነት ነው። ልክ አሁን አንድ ሰው ቁጭ ብሎ የሆነ ትወና የሆነ ዳንስ እንደምከታተለው ማለት ነው። ተከታታይ ማንነት አለ፣ ቁጭ ብሎ የሚመለከት አለ ዳንሱን ማለት ነው። ስለዚህ ይሄኛው ዳንስ ከተመልካቹ ማንነት ስነጠል ኪዮስን ይፈጥራል፣ ቀውስን ይፈጥራል። አሁን አንድ ሰው በጣም ብዙ ማንነቶች አሉት። የሃይማኖት ማንነት፣ የብሔር ማንነት፣ ማህበረሰቡ የሰጠው የራሱን ፐርሰናል ማንነት ኖሮ ይችላል ከውስጡ ማለት ነው። ይሄ ማንነቱ በዛኛው በእውነተኛው ማንነቱ በመፈጠር ካገኘው ማንነቱ ተነጥሎ ለብቻው መሄድ ሲጀምር ነው ቀውስ፣ መንፈሳዊ ቀውስ የሚፈጠረው ማለት ነው። ስለዚህ ሁለቱም መገናኘት አለባቸው። ሁለቱም የሚገናኙት ደግሞ ምንድነው? ይሄኛው ሙቶ ዳግም ሲወለድ፣ ይሄኛው መጥፎ ማንነቱ ሙቶ ዳግም መወለድ አለበት። እንዴት ነው ዳግም የሚወለደው? ሙቶ ዳግም የሚወለደው ራስን በማወቅ ነው፣ በሰልፍ አዌርነስ ነው። ለምሳሌ አንድ ሕፃን ልጅ ወደዚህ ዓለም ሲመጣ ይማራል እውቀቶቹን ስማር ግን እውቀቶቹ ከሱ አዌርነስ ውጪ ነው ወደሱ የሚገቡት። ምክንያቱም የብሬኔቭ የሚባል ኮንሴፕት አለ። ህፃናት ይዞ የሚመጡት የዴልታ ብሬኔቭ የሚባለው እያደጉ ሲመጡ ነው ብሬኔቫቸው የሀሳብ ፍሰቱ እየጨመረ የሚመጣው ማለት ነው። ይሄ ዴልታ ብሬኔቭ ማለት ደግሞ በጣም ስሎው የሆነ የሀሳብ ፍሰት ነው። ቶታሊ ይሄ ሳብኮንሽሳቸው ኦፕን ነው። 95% አይምሯቸው፣ ድብቁ አይምሯቸው ለውጫዊ ኤክስፒሪየንስ ክፍት ነው። ክፍት ስለሆነ የትኛውንም ነገር ይቀበላል። ያ የገባው ነገር ግን ከአንተ እውቅና ውጭ ስለገባ ያንን መልሰ ሪለርን ማድረግ አለብህ ማለት ነው። ዳግም መወለድ እሱ ነው። ሪለርን ስታረጋቸው ኤክስፒሪየንሶችን ወደ አዲስ ማንነት ትመጣለህ ማለት ነው። ያኛው ማንነት ትጥላለህ ማለት አይደለም። ማስክ ነው፣ እሱን ትጠቀመዋለህ፣ ግን በአንተ አዌርነስ ወይም በአንተ እውቅና ስር መሆን መቻል አለበት። አሁን ልጆች ሆነን በልጅነት የተቀበልናቸው ነገሮች 95% እና ከዛ በላይ የሆነውን የህይወታችን ውጤቶች፣ ማንነቶች፣ ስራዎች ይቆጣጠራሉ። አሁን ለምሳሌ እኔ የማወራውን አማርኛ ልጆኜ መርጬ የወሰድኩት አይደለም። የወሰድኩትን ሃይማኖት ሊሆን ይችላል፣ ብሔረሰቤን ሊሆን ይችላል፣ የሀገሬን ማንነት ሊሆን ይችላል። ልጆኜ መርጬ ሳይሆን እጅግ በጣም ፓወርፉል የሆነው የሳብኮንሽስ አእምሮ ላይ ሰዎች አስቀምጠውታል። ጥሩ ከሆነ ምንም ችግር የለው፣ መልካም ነው፣ ፍሬ ጥሩ ይሆናል። ግን የአብዛኞቻችን መጥፎ አስተዳደግ ነበር የነበረው እና እነዛ ነገሮች ደግሞ ውስጣችን ላይ ገብተው ኮንትሮል እያደረጉ ነው የምትሉን ነገር በጣም ይገባኛል። ሰዎቹ ግን እነዛን ነገሮች መጀመሪያ እንዴት ይወቋቸው? አሁን ያንን ነገር እንዴት ይወቋቸው? ለምሳሌ ጠቅላይ ሚኒስትር አብይ አህመድ እኔ 7ኛው ንጉስ እንደምሆን እናቴ በ7 ዓመቴ ነግረውኛል ብለዋል። የአፄ ኃይለ ሥላሴን ታሪክ ሳጠና በልጅነታቸው አባታቸው ራስ መኮንን እንዴት እንዳሳደጓቸው ብታይ፣ ራስ መኮንንን ካየሁት ከሰማሁት የሚል መጽሐፍ አለ። ከእሳቸው ጋር ያደጉ ሰው አሉ። እንዴት አድርገው ራስ መኮንን አፄ ኃይለ ሥላሴን በልጅነታቸው ስለ ትምህርት፣ ስለ ሃይማኖት፣ ስለ ንግስና፣ ስለተለያየ ነገር ጠብቀው ነው ያሳደጓቸው። አት ሴም ታይምስ ነው በሚኒሊክ ቤተመንግስት ውስጥ
እያደጉ ፖለቲካ ምን እንደሆነ አመራርነት ምን እንደሆነ እያደጉ ስለመጡ ነው ኢትዮጵያን ለ44 እና ምናምን ዓመት በላይ የገዙት በዓለም ዙሪያ ከፍ ብለው የገነኑት አመራራቸውን በጣም ሰው የሚወዳቸው እስከዛሬም ድረስ የማወራላቸው ማለት ነው። ሚስጥሩ ያለው ልጅነት ላይ ነው። መጽሐፍ ቅዱስ ላይ ልጅህን በልጅነት መሄድ ባለበት መንገድ ምራው፣ ባደገ ጊዜም ከዛ ዝንፍ አይልም። ዓለማችን ላይ ባሉ በሁሉም ባህሎች ይህ ነገር ይታወቃል። ግን አሁን ውስጤ ላይ ያለው ነገር የሚቆጣጠረኝ ከሆነ ውስጤ ላይ መኖሩን እንዴት ነው ማወቅ የምችለው? እንዴት ነው የምገነዘበው? እንዴት ነው እማቀው? እኔ ጋ አሮጌው ማንነቴን እንዴት ነው ማቀው? ይህንን ፖድካስት ወደ እናንተ ያደረሰው ማን ያዘዋል እሸቱ ግቢ ነው። ጤናማ ምግብና መጠጣችን ይመረጣል። የግቢያችን ድባብ ሰላም ይሰጣል። ቦሌ ሰላም ሲቲ ሞል ጀርባ እንገኛለን። ይሞክሩን። አሮጌው እንደሆነ የምታውቅበት መንገድ መጀመሪያ ተፈጥሮ መረዳት ነው ትልቁ ነገር አይደል? ለሰው ልጅ ራሱን ለማወቅ እሱ ራሱ ተፈጥሮ ነው አይደል? ተፈጥሯችንን ከተረዳን ተፈጥሮ በመራችበት መንገድ ነው የምትሄደው ማለት ነው። የምሰማን ነገር በፊሊንግ ደረጃ፣ በኢሞሽን ደረጃ፣ በሀሳብ ደረጃ የሚመጡብን ነገሮች ኦብዘርቭ ማድረግ፣ መመልከት መቻል። ሀሳቦች የተቀበልካቸው ከውጭ የተቀበልካቸው ሀሳቦች ፒውር ቶት መሆን አለመሆናቸውን መለየት አለብህ። ሀሳቦች የሚመጡልህ ሀሳቦች ከየት ነው የሚመጡት? ምንጫቸው ከየት ነው? ሀሳብ በሁለት መንገድ ነው የሚመጣው። አንደኛ ከውጭ ሊመጣ ይችላል አይደል? ድብቁ አእምሯችን ሳብኮንሽስ ማይንዳችን ከውጭ በኢሞሽን አማካኝነት የሰበሰባቸው ሀሳቦች አሉ። ሁለተኛ ደግሞ ፒውር ቶት ሊሆን ይችላል ወይም ንጹህ ሀሳብ ሊሆን ይችላል ከመንፈሳዊ ማንነት የሚመጣ። መጀመሪያ ከሀሳብ በፊት ኃይል አለ፣ ኢነርጂ አለ። አንድ ሰው የሆነ ሀሳብ ሲያስብ እያሰበ ይመስሏል። ሀሳቡ እሱ ላይ እየተከሰተ ነው ያለው። ምክንያቱም ሀሳቡ መጀመሪያ ኢነርጂ ስለነበረ። ለምሳሌ አእምሮ ሀሳብን ሲያስብ የሆነ ኢነርጂ አክቲቬት እያደረገ ነው ማለት ነው። ያ ኢነርጂ ደግሞ ወደ ሰውነት ይገባል ማለት ነው በፒውር ቶት አማካኝነት። አንደኛው እሱ ነው። በመንፈሳዊ ዓለም ወይም በኢተሪክ በሚባለው በአእምሯዊ የሆነ መንፈሳዊ ዓለም ላይ ሀሳቦች በኃይል ፎርም አሉ። አንድን ሀሳብ ሲሳስብ ያን ኃይል አክቲቬት አድርገ ወደ ሀሳብ ታመጣና ያ ይመራሃል ማለት ነው። ሀሳቡ ወደ ስሜት ይወርድና ፓተርን ይሆናል። ፓተርን ሆነና ጋይድ ያደርጋል። አንደኛው እሱ ነው። ሁለተኛ መንገድ ደግሞ ከውጭ የምትቀበላቸው ሀሳቦች አሉ። ለምሳሌ የአይምሯችን ፓርቶች አሉ። 4 አይምሮ ፓርት አለን። አሚግዴላ የሚባል አለ፣ ሂፖካምፐስ አለ፣ ሂፖታላመስ አለ፣ ፕሪፍሮንታል ኮርቴክስ አለ። ለምሳሌ አሚግዴላ ስንል ምንድን ነው? አዲስ ኤክስተርናል ስቲሙላይ ወይም ውጫዊ መረጃዎች ሲመጡ ካለው ኤክስፒሪየንስ አንጻር አይምሮ ካለው ኤክስፒሪየንስ አንጻር ተርጉሞ ያስገባል። ለምሳሌ ውሻ የጮኸ ተመለከትክ ልበል። ከዚህ በፊት ያ ነገር ገጥሞት ከሆነ አይምሮ ይተረጉማል። ከፍርሃት አንጻር ይተረጉመዋል። ከተለያዩ ስሜቶች አንጻር ይተረጉመውና ያስተላልፋል ወደ ሌላኛው አይምሮ ማለት ነው። እሱ የአሚግዴላ ስራ ነው። ሁለተኛ ደግሞ ይሄ ሂፖካምፐስ የሚባለው ማስቀመጥ ነው። ሰውነታችን ሀሳብን አግኖ ነው የሚያስቀምጠው በኬሚካሎች ማለት ነው። በፊሊንግ ደረጃ አግኖ ያስቀምጣል። ለምሳሌ አንተ የፈራበት ዲግሪና እኔ የፈራበት ዲግሪ ይለያያል ማለት ነው። ምክንያቱም የፊሊንጋችን ደረጃ ነው ያንን የሚወስነው። ከኬሚካል አንጻር ስለሆነ ሀሳብ የምትተረጎመው ማለት ነው በሂፖካምፐስ። ሂፖታላመስ ሲሆን ደግሞ ምንድን ነው? ኢሞሽን ማድረግ ነው፣ ስሜት ማድረግ ነው። ያኛው ማግኒፋይ ማድረግ ነው። ማግኒፋይ አድርጎ ማቆየት ነው፣ ማስቀመጥ ነው። ይሄኛው ደግሞ በኢሞሽን ደረጃ ይተረጉማል። ተርጉሞ ሞር ከሰውነታችን ጋር እንዲዋሃድ ያደርገዋል ማለት ነው። ፕሪፍሮንታል ኮርቴክስ ደግሞ ምንድን ነው? ወደ ሀሳብ መተርጎም ነው። ትረዳዋል አንተ የኮንሽስ ማይንድ ያን ስሜት ይገነዘበዋል ማለት ነው። ወደ መገንዘብ ደረጃ ሲወርድ ነው። ስለዚህ ይሄን ኔቸርን ሁሉ መረዳት ስትችል፣ የሰውነትን አሰራር የአይምሮን አሰራር መገንዘብ ስትችል፣ እነዚህ ፓተርኖችን ከየት እንደመጡ ጉዳታቸው ምን እንደሆነ ታውቃለህ ማለት ነው። አንደኛ እሱ ነው። ሁለተኛ ደግሞ የነርቭ ስርዓታችንን የሚመሩበት መንገድም አለ። አንድ ሰው ሲፈራ እና የመረጋጋት ስሜት ሲሰማው የነርቭ ስርዓቱ እኩል ምላሽ አይሰጥም። ለምሳሌ ስፈራ ኃይል ወደ ውጭ ነው የሚፈሰው። በጣም ትደነግጣለ። ሰውነት በጣም አዌርነሱ ይጨምራል፣ ኢነርጂው ይጨምራል። ስለዚህ ወደ ውጭ ኃይል ይባክናል አንደኛ። ሁለተኛ ዳይጀሽን የምግብ መፈጨት ይቀንሳል። የምግብ መፈጨት ስለሚቀንስ ምግብ መፈጨት ቀነሰ ማለት ደግሞ ሴሎች ምን ማምረት አይችሉም፣ ኤነርጂ ማምረት ኤቲፒ ማምረት አይችሉም። ላይፍ ፎርስ የሚባለው ኤነርጂ ታጣለ፣ ትደክማለ ማለት ነው። ከዛ በሽታ ይመጣል፣ ይዳከማል። ከመረጋጋት ጋር የተገናኘው የነርቭ ስርዓት ደግሞ ምንድነው? ከልብ ጋር ነው የሚያያዘው። ልብ ደግሞ ፖርታል ነው፣ የመንፈሳዊ ዓለም ፖርታል ነው፣ መግቢያ በር ነው፣ መግቢያና መውጫ መመላለሻ ነው። መንፈሳዊ ኃይል የሚገባው የሚወጣውን በልብ በኩል ነው። ስለዚህ ይሄ
የፓራሲምፓታቲክ የሚባል ነርቭ ሲስተም አለ። እሱ የነርቭ ሲስተም ምንድነው ከልባችን ጋር ነው የሚያያይዘን። ስንረጋጋ አክቲቬት የምናደርገው ነርቭ ሲስተም ነው ማለት ነው። ሰው ሁለት አይነት ነርቭ ሲስተም አለው። አደጋ ውስጥ ሲመጣ ፋይት ኤንድ ፍላይት ሆኖ ለማምለጥ የሚጠቀመው ከፎቅ ልትዘል ትችላለህ፣ እባብ ቢመጣ ወይ ሰው ሽጉጥ ቢደግንብህ፣ ውሻ ምጣ የምትፈራ ከሆነ ቶሎ ሰውነት ፋይት ኤንድ ፍላይት የሆነና ሲምፓታቲክ ነርቭ ሲስተምን ነው የሚጠቀመው ማለት ነው። እሱ ልክ እንደ ኢመርጀንሲ አይነት ነገር ነው። ስትረጋጋ ነው ፓራሲምፓቴቲኩን አክቲቬት የምታደርገው። ምን ቤኔፊት አለው እሱ? እሱ ቤኔፊት ያለው ምንድነው? አንደኛ ነገር አንተ ነህ ሪያሊቲን የምትመራው። ምክንያቱም ያ ከውጭ የገባ ኢንፎርሜሽን አይደለም አንተን ጋይድ የሚያደርግ ማለት ተፈጥሮን አንተ ነህ የምትመራው ማለት። አንተ አዌርነስ ላይ ሆንክ ማለት ተፈጥሮን መምራት ትችላለህ። እነዚህ የሚመጡትን ኢነርጂዎች ባላንስ አድርገህ መምራት ትችላለህ ማለት ነው። ወደ ሪአክሽን አትሄድም። አሁን ችግሩ ምንድነው? ያ ኢነርጂ መፈጠሩ መፍራት አይደለም ችግሩ፣ ግን ፍርሃትን ማስተር ያረክበት መንገድ የመራህበት መንገድ ነው። ፊል ማድረግ አለብህ ነው። ያንን ነገር በፊሊንግ ደረጃ ፊል ኦብዘርቭ መመልከት አለብህ። ያንን ነገር በአካል ውስጥ ፊል ማድረግ አለብህ። ፕሬዘንቱ ነህ። ፊል ስታደርግ ያ ነገር ዲዞልቭ ይሆናል። መጥፎ ሀሳብ ከሆነ ይሄዳል ማለት ነው። መጥፎ ስሜት ከሆነ ዲዞልቭ ያደርጋል ፊል ስታደርገው። ብዙ ሰው ግን ከፊሊንጉ ለማምለጥ ነው የሚሞክረው። ለዛ ነው ሲጋራ የሚጠቀመው፣ መጠጥ የሚጠጣው፣ ሶሻል ሚዲያ የሚገባው። ፊሊንጉ ሲያስቸግረው ፊል ከማድረግ ይልቅ ፊሊንጉን አደንዝዞት ቢያልፍ ነው ደስ ወይም መድኃኒት ወይም ተኝቶ ማሳለፍ ነው የሚፈልገው። ይሄ ነገር መጥፎ ነው። አዎ ፍርሃቱን መጋፈጥ አይፈልግም። አሁን በሜዲቴሽን ካየ ሜዲቴሽን አንዱ ቴክኒክ ነው፣ ፕሬዘንት የምንሆንበት ቴክኒክ ነው አይደል? ብዙ ሰው ሜዲቴሽንን የሚፈራው ምንድነው? ዳርክ ሳይዱን ኦብዘርቭ ስለሚያደርግ ነው። ከዛ ሜዲቴሽን ሰይጣን ነው ይላል። ግን የራሱን ኤነርጂ ነው ፕሮጀክሽን ነው የሚያየው። የራሱን የድብቆ አእምሮን ጥላ ነው የሚመለከተው ማለት ነው። እነዚህ የምመለከትባቸው ብዙ መንገድ፣ ለምሳሌ ድሪም ነው አንደኛው በጣም ፓወርፉል የሆነ ራስን መመልከቻ መንገድ። ህልም ነው። እኔ ብዙ ጊዜ ጋይድ የሚያደርገኝ ህልም ነው፣ ሜዲቴት ሳደርግ ማለት ነው። ህልም ሉሲድ ድሪሚንግ አለ አንደኛ። ሁለተኛ ህልም ራሱ በህልም ውስጥ ራሱ መረጃዎች ይመጡላል። ምን አይነት መረጃዎች ይመጣሉ? ሲምቦሊክ የሆኑ ኢንፎርሜሽኖች ይመጣሉ። ለምሳሌ ምን መጥቶልህ ያውቃል? ለምሳሌ እኔ የመጣልኝ ምንድነው በሪል ላይፌ አሁን በምንቀሳቀስበት ህይወቴ ላይ አንስቴቢሊቲ ከገጠመኝ፣ ኢሞሽናል አንስቴቢሊቲ፣ ለምሳሌ ከሰዎች ጋር ያለኝ ኢንተራክሽን ሊሆን ይችላል። የስሜት ተጋላጭነቴ በጣም ከፍተኛ ከሆነ መናደድ ምናምን በህልም ይመጣሉ። በህልም የሚመጡት ግን በሲምቦል ነው። ለምሳሌ የሆነ ጫማ አርጌ ሶል የሌለው ጫማ አርጌ የሄድኩ ምናምን ላይ ይችላል። ይህ አሁን ሁለት ትርጉም አለው በህልም ማለት ነው። አንደኛ ተጋላጭነትን ነው የሚያሳይ፣ ኢሞሽናሊ ተጋላጭ መሆንን ነው። ሁለተኛ ደግሞ ግራውንድ አርግ ነው። ምክንያቱም በጣም ብዙ ባድ የሆኑ ኢነርጂዎች ከሰዎች ወደ አንተ ከገቡ ምድር እነዚህን ኢነርጂዎች ትወስዳለች። ኔቸር ይወስዳል እነዚህን ኢነርጂዎች። ግራውንዲንግ ማለት ያ ነው። በጣም ኪዮቲክ የሆኑ የተረበሹ ኃይሎችን ከአንተ ትወስድና ጥሩ ኢነርጂዎችን ትሰጣለች ምድር። እና የኢሞሽናል አንስቴቢሊቲዎችን ለማሳየት ነው ይሄ ድሪም ማለት ነው። ሲምቦሊካሊ ህልም በባህሪው 4 ባህሪያቶችን ነው፣ የስጋ ባህሪያቶችን ነው የሚነግሩን። የእሳት ባህሪ፣ የውሃ ባህሪ አለ፣ የንፋስ ባህሪ እና የመሬት ባህሪ። የእነዚህ ኢሚዛናዊነት ካለ በህልም አማካኝነት ሳብኮንሽሳችን ድብቁ አይምሮአችን ሲምቦሊክ በሆነ መንገድ ይልክላል መረጃዎችን። ይሄን ለማግኘት ግን ቅድም እንዳልኩ ምንድነው ፕሬዘንት አድርገ አርምሞን ፕራክቲስ ማድረግ መቻል አለብህ። ምክንያቱም ከ95 እና ከ5% በላይ ነው አይደል የምትሄደው አርምሞ ስታደርግ። 100% ላይ ነው የምትሆነው አርምሞ ስታደርግ። ችግሩ ያለው ደግሞ የቱ ጋር ነው? 95% ላይ ዲፕ ሳብኮንሽስ ላይ ማለት ነው። ስለዚህ 100% ላይ ስትሄድ 95% ላይ ያለውን ዳርክ ሳይድን ማየት ትችላለህ ማለት ነው። አይተሃል አንተ ያንተን? አሁን ያልኩ አንደኛው ነገር ነው፣ ድሪምን ማኒፌስት ማድረግ ማለት ነው። ሁለተኛ ነገር ደግሞ ዳርክ ነገሮች ይመጣሉ በህልም። ምን ነገር ይመጣል? ጥቁር ነገር ይመጣና ብዙ ጊዜ ይታገለኝ ነበር። ጥቁር ነው ሳየው፣ ሻዶ ነው፣ ጥላ ነገር ነው፣ ይታገለኛል ምናምን ነገር። ምንድን ነው የሚልክ? መታገል፣ ማስጨነቅ ምናምን ነገር። ልክ ሜዲቴት እያረክ ግን አይተህ ታውቃለህ? እንደዚህ ሻዶ አይነት ነገር ሜዲቴት እያረኩ ሳይሆን አሁን ለምሳሌ ሉሲድ ድሪሚንግ ሜዲቴሽን አደርጋለሁ። ሉሲድ ድሪሚንግ የማደርገው ምንድን ነው? ከመተኛት በፊት 4 ደቂቃ ምናምን አስቀድሜ አደርጋለሁ። ሳደርግ ስተኛ ያ ነገር እንድመጣ ነው የምፈልገው። ምን ነው የሚመጣው? ያ ሻዶ ነገር እንድመጣና በዛ በህልሜ ውስጥ ከመጣ በኋላ ደግሞ ኮንሽስሊ ያንን ነገር መጋፈጥ ማለት ነው። ምን አለ ግን እዛ ላይ ያ ሻዶ ሰልፍ ላይ ጥላ ነገር ነው። አይ ነው ሁላችንም ጥላለን እኮ። አሁን ወደኋላ ኤኒባዲ ወደኋላ የሚጎትተው የሆነ ኃይል አለው። ኤኒባዲ
ለምን ደስተኛ አልሆንክም? ለምን ሀብታም አልሆንክም? ለምን ህልምን አልኖርክም? ለምን ለቤተሰቦች የምትፈልገውን ነገር አላረክም? ለምን ቢዝነስን አልገነባም? የሆነ የማይታይ ኃይል አለ። ኃይሉ ከውጭ አይደለም፣ ከውስጥ ነው ያለው። የውጭው ኃይል ከውስጡ ማኒፌስትድ የሆነ ነው። ሌባው ያለበት ቦታ ሌላ ነው፣ እኛ የምንፈልግበት ቦታ ደግሞ ሌላ ነው። that is so powerful። ምናልባት ደግሞ አንዳንድ ጊዜ ሌባው ራሱ መጥቶ ፖሊስ ሆኖ እኛ ውስጥ ሆኖ ሊፈልግ ይችላል። መቼም አይዘውም ማለት ነው፣ መቼም አንይዘውም ማለት ነው። ግን ያን ምን ይላል ካርቶሌ? ወደ መጀመሪያ ስለ መንቃት ከማውራታችን በፊት ስላልነቃው እኛነታችን እናውራ ይላል። ያን ማየት እና ባህሪያቶቹን አንደርስታንድ ማድረግ፣ ምን እንደሚፈልግ መረዳት፣ ምን እንደሚፈልግ ማወቅ፣ እንዴት እንደምናሸንፈው በቂ መንፈሳዊ ጥበብ መያዝ ጠልፈን እንድንጥለው ያደርጋል። ስለዚህ አሁን ሉሲድ ድሪም ውስጥ አንተ ተኝተሃል፣ ግን አልተኛህም፣ ነቅተህ ታየዋለህ ማለት ነው። ነቅቻለሁ። ፕላስ ደግሞ ኢነርጂ የሰዎች ኢነርጂ ነው። የሰዎች ኢነርጂ አንኮንሽስሊ የገባ የሰዎች ኢነርጂ ነው። ኢነርጂ ነው ሰው መስሎ የሚመጣው እንጂ ሰው አይደለም። እኔ የምረዳው እንደዛ ነው። ለምሳሌ ሰው አይደለም ስል ሁሉም ነገር ኢነርጂ ነው። በመጀመሪያ ደረጃ እንኳን የማይታይ በድሪም በኢማጂኔሽን የሚመጣ ነገር ቀርቶ የምታየው ነገር ራሱ ኢነርጂ ነው። ምክንያቱም አፒሪያንሱ ነው ማተር የሚሆነው እንጂ በኳንተም ፊዚክስም እንደዛ ይላል አይደል? ኢዝ ኢኳልስ ቱ ኤምሲ ስኩዌር ሲል ምንድነው? ኢነርጂ ማስ ኢኩቫለንስ ነው የሚያሳይ። ማስን ሜጀር ሲያደርጉ ሜጀር እያደረጉ ያሉት ኢነርጂን ነው። ፋንዳሜንታል ፎርስ ኦፍ ኔቸር የሚባሉ አሉ አይደል? ስትሮንግ ኒኩላር ፎርስ፣ ዊክ ኒኩላር ፎርስ፣ ኤሌክትሮማግኔቲዝም እና ግራቪቲ። አሁን የአተምን ማስ ሜጀር ሲያደርጉ ሜጀር የሚያደርጉት አንደኛ ኤሌመንተሪ ፓርቲክሎች ከሂግስ ቦዞን ጋር ያለውን ኢንተራክሽን ነው 1% ሜጀር የሚያደርጉት። 99% ሜጀር የሚያደርጉት ስትሮንግ ኒኩላር ፎርስን ነው። ስለዚህ ማስ የምትለው ነገር ኤግዚስት አያደርግም ነው ፋንዳሜንታሊ። ክብደት የሚባለው ነገር የለም፣ ኢነርጂን ነው ሜጀር እያደረጉ ያሉት ማለት ነው። ስለዚህ እንኳን በኢማጂኔሽን የሚመጣ ነገር ቀርቶ ማለት። ስለዚህ ያ ፓተርን ነው፣ የኢነርጂ ፓተርን ነው በሰው ተመስሎ የሚመጣው። ምክንያቱም አይምሮአችን በሚያውቀው ኤክስፒሪየንስ ልክ ነው የሚያሳየ የኢነርጂን ጂኦሜትሪ ማለት ነው። እኔ የተረዳሁት እሱን ነው፣ የሰው ኢነርጂ እንደሆነ ነው የገባኝ ማለት ነው የመጣብኝ። ስለዚህ እሱን ደግሞ አንድ ሉሲድ ድሪሚንግ እሱን ማሸነፊያ መንገድ ነው። እንዴት ከባድ እኮ ነው አይደል? እንዴት ቻልከው አንተ? ያስጨንቃል፣ ግን ስላወቅኩትም ደግሞ ምን እንደሆነ አልፈራውም። ለምሳሌ የሜዲቴሽን አይነቶች አሉ፣ እነዚህን ማኔጅ የምታደርግባቸው ኤንጀሊክ ሜዲቴሽኖች አሉ። ለምሳሌ ኤንጀሊክ ሜዲቴሽኖች ምንድን ነው? አፊርሜሽኖች ናቸው። ለአእምሮ የምትናገረው ነገሩ የሆነ ጋርዲያን አንጅል እንዳለ የሚረዳ የሚያግዝ መልአክ እንዳለ። ጋርዲያን አንጅል አለ አንተ? አዎ፣ እኔ እሱን የምጠቀመዋለሁ። ማን ነው ጋርዲያን አንጅል? እኔ የአርካንጅል ማይክል ነው የምጠቀመው ሜዲቴሽን ማለት ነው። ሚካኤል ይጠብቃል? አዎ፣ ዋናው እምነት ላይ ነው። አንተ ልብን ከፍተህ ከጋበዝከው ይጠብቃል። ቅዱስ ሚካኤል የምህረት መልአክ ነው ይባላል። ፕሬዘንሱን ፊል ታደርገዋለህ? የቅዱስ ሚካኤልን ፊል አደርገዋለሁ። እዛ ውስጥ ደግሞ ሉሲድ ድሪሚንግ ውስጥ እጠራለሁ ቅዱስ ሚካኤልን። እዛው ሀሳብ ቀይራለሁ፣ እዛው ኢማጂኔሽን ነው የምጠቀመው። ከዛ ለምሳሌ ብርሃን ልጠቀም ይችላለሁ። ብርሃንን ማኒፌስት እንዲያደርግ ማድረግ ይችላሉ በህልሜ ውስጥ ማለት ነው። ብርሃን መጥቶ ያውቃል። እና ብርሃን ስመጣ ምንድነው ይሄ ሻዶውን በብርሃኑ ነው የምከላከለው። ብርሃንን ማኒፌስት አደርጋለሁ። የሆነ እየሰፋ የሚመጣ ብርሃን የለም፣ ወደ አይኔ እየሰፋ ይመጣል። የብርሃን ዶት ነገር ነው ግን እየሰፋ ይመጣል ወደ አይኔ ማለት ነው። እንደሱ አይነት ነገሮችን እጠቀማለሁ። አንጀሊክ ሜዲቴሽኖችን እጠቀማለሁ። ይሄ ነገር መጥፎ ነው ግን ለሚሉ ሰዎች ምን ነው የምትላቸው? እኔ ምን አስባለሁ መሰል፣ ሴጣናዊ ነገር ነው ለሚሉት ነገር ሴጣን እኔ ጋር ከሌለ ከየትም ልመጣ አይችልም። በመጀመሪያ ደረጃ አንተ ጋር የለም ሴጣን፣ እኔ ጋር ያለው ነው የሚመጣው ነው ሀሳቤ። ገብቷል? እኔ ጋር ያለው ሴጣን ነው ማየው እንጂ ሰው ከውስጡ የሌለውን ከውጭ ላይ አይችልም። ለምሳሌ በህልሜ የሆነ የሚያስፈራ ነገር ከመጣ የኔ ፕሮጀክሽን ነው የኔ ሳብኮንሽስ የድብቁ አይምሮ ፕሮጀክሽን ነው። ምክንያቱም ኢሞሽናችን ወይም ሀሳባችን አክቲቬት የሚያደርገው ኢነርጂ እኛ ጋር ያለው ኢነርጂ ነው ሂዶ አክቲቬት የሚያደርገው እንጂ አንተ ጋር መጥፎ ኢሞሽን ከሌለ፣ አንተ ጋር መጥፎ ሀሳብ ከሌለ መጥፎ ኢነርጂ አክቲቬት ልታደርግ አችልም። ሴጣን የለም ብለው ነው የምታምነው? የለም ሳይሆን እንዴት መሰለህ፣ ብርሃን ባለበት ቦታ ጨለማ ሊኖር አይችልም አይደል? ስለዚህ ሴጣን ካለ፣ እኔ ጋር ሴጣን ካለ ብርሃን ማኒፌስት እያደረግ አይደለም ማለት ወይም ደግሞ የብርሃን ኤክስፓንሽን የብርሃንን መስፋፋት የሚቃወም ማንነት አለኝ ማለት ነው በውስጤ አይደል? ስለዚህ ብርሃን በእኔ በአካሌ ውስጥ ቅድም ፖርታሉ ልብ ነው ብያለሁ። በልቤ ውስጥ አልፎ ብርሃን ወደዚህ አጽናፈ ዓለም ኤክስፓንድ እንዳያደረግ የሚያግድ ሻዶ ሰልፍ ካለኝ፣ ድብቅ ማንነት ካለኝ ሴጣን አለ ማለት ነው እኔ ጋር አይደል? ነገር ግን ያን ነገር ካጸዳሁት ግን ብርሃን ባለበት ቦታ ሁሉ 100% ብርሃን ባለበት ቦታ ሁሉ ሴጣን ሊኖር አይችልም።
ስለዚህ ዲፔንድ ያደርጋል ማለት ነው። በእኛ ሪያሊቲ ላይ ዲፔንድ ያደርጋል። 100% የለም ማለት አንችልም፣ 100% አለም ማለት አንችልም። ምክንያቱም በራሳችን መዋቅረ ዓለም ውስጥ ነው የምንኖረው። ለምሳሌ የኔ ዓለም አለ፣ የአንተ ዓለም አለ፣ የሆነ ዲስትሮ የሚሰራ ልጅ ዓለም አለ፣ የዚህ ካሜራማን ዓለም አለ፣ የጉንዳን ዓለም አለ፣ የውሻ ዓለም አለ፣ የነብር ዓለም አለ፣ የፕሬዚዳንቱ ዓለም አለ፣ የከንቲባው ይለያያል። ሰው ዓለምን የምናየው ዓለም እንደሆነችው ሳይሆን እኛ እንደሆነው ነው ይባላል። ሰው ትልቁ ነገር ዓለምን መቀየር ሳይሆን ራስን መቀየር ነው ትልቁ ግኝት። ምክንያቱም ሰው የራሱን ንቃተ ህሊና ከቀየረ የሚያስብበት መንገድ ይቀየራል፣ ስሜቱ ይቀየራል፣ የሚያደርገው ነገር ይቀየራል፣ ለዛ ሰው የሚመጣው ውጤትም ይቀየራል። ግን ብዙ ሰዎች ይሄ ነገር ስላልገባቸው ትግላቸው ውጫዊ ዓለም ላይ ነው። ቅዱስ ጳውሎስ በልባችሁ መለወጥ ታደሱ እንጂ ይህንን ዓለም አትምሰሉት ብለዋል። ልብ መቀየር ነው። ወይም ደግሞ አንድ ነገር አለ ቅዱስ ጳውሎስ በራሱ ጥሩና መጥፎ አይደለም፣ ግን መጥፎ ነው ካለ ለዛ ሰው መጥፎ ነው፣ ለዛ ሰው ማለት ነው። ይሄ ነገር የምታወራው ነገር በጣም ዲፕ ነው፣ ግን ውስጥን ማጥራት እጅግ በጣም ከባድ ነው። ልብስ እንደማጥራት ወይ ቤት እንደማጥራት አይደለም። አሚን ሲምፕል ነው፣ ግን እንዴት ነው የምታየው? መጀመሪያ ቅድም ካነሳነው ሀሳብ ያልጨረስኩት አለና እስከሱ ልጀምርና አሁን ስለ ሴጣን ስላነሳ ነው። ሴጣን እኔ የምረዳበት እንዴት እንደሆነ የሆነ ሲድ ነው፣ የሆነ ጊዜ የተዘራ ዘር ነው። ገብቷል? ኢነርጂ ነው፣ መንፈስ ነው፣ ግን የኢነርጂ ፓተርን ነው። የሆነ ሰዓት የተፈጠረ ነው፣ የሆነ ፖይንት ኦፍ ታይም ላይ ቢንግ ነው። ግን ቢንግ የምለው ሀሳብ ላይ አሁንም ሁለት ሀሳብ አለኝ። አምን የሆነ በራሱ የሚንቀሳቀስ ነፃ ፈቃድ ያለው የሚመርጥ አታክ የሚያደርግ የሆነ ኮንሽስ የሆነ መቶ የሚፈትን መቶ የሚያጠቃ የአንተን ኢነርጂ የሚወስድ ሰውን ማኒፑሌት የሚያደርግ ነገር ነው። ይሄ ዝም ብሎ ኢነርጂ ነው ካልከኝ ይሄም መጋረጃ ኢነርጂ ነው፣ ይህንኛውም ማይክ ኢነርጂ ነው፣ ግን በራሱ ምንም ማድረግ አይችልም። ግን ሰይጣን ግን ልክ እንደ መላእክት እንደ ሰው ኮንሽስ የሆነ ኢነርጂ ነው፣ የሆነ ፍላጎት ያለው ይሄ የሚንቀሳቀስ ማኒፑሌት የሚያደርግ አይመስልህም ወይ? እኔ ቦሳይድ ነው ማየው። ኦኬ ቦሳይድ ስልህ ቢንግም ነው ቢንግም አይደለም፣ ቢንግም ነው ቢንግም አይደለም ስልህ ምን መሰለ፣ ልክ እንደ ኤንጅል ማየት ትችላለህ። በሳይንስ አሁን ኤሊያን ኤክስትራቴሬስትሪያል ቢንግ የሚባሉ አሉ። ከዛ ኮንሰፕት ጋር ማገናኘት ትችላለህ። ግን አሁን በእኛ ውስጥ ግን ማኒፌስት የሚያደርገው ያ አይደለም፣ የኤክስትራቴሬስትሪያል ቢንግ አይደለም፣ ስፒሪቱ ነው። የኢነርጂ ዘር ነው ያልኩ ለዛ ነው። ዘሩ ተበትነዋል አይደል? የዘሩ ኮዛሊቲ ነው ምክንያቱን የፈጠረውን ቢንግ ልትለው ትችላል። አሁን ሁሉም ሰው ውስጥ ግን ማኒፌስት እያደረገ ያለው ስፒሪቱ ነው እኮ። ስፒሪቱ ግን ኮንሽስ ስፒሪት ነው ምልህ፣ ክፉ ነገር እንድታደርግ የሚወተውት፣ ክፉ ነገር እንድትሰራ የሚወተውት፣ ከአንተ ኢነርጂ የሚበላ አንተን የሚያስትህ ኃይል ነው። ስናቴ ዝም ብሎ ኃይል አይደለም። ኃይል ያ ኃይል አንተ ምግቡ ነህ። ያንተ ስንፍና፣ ያንተ ኃጢአት፣ ያንተ ዝሙት፣ ያንተ ውድቀት እሱ ምግብ ነው። ልክ እኛ በጎችን አርደን እንደምንበላው ምንም እንደማይመስልን አሁን በዓል አለ አይደል? በጋርደን ስንበላ we don't care about that። ልክ እንደዛ ነው እኛን እያየ አርዶ የሚበላ ከኛ የኢነርጂ ቀለብ የሚያገኝ አይመስልህም ወይ? አዎ ነው። ግን ከኢነርጂ በስተጀርባ ደግሞ ቢንጎች አሉ። ለምሳሌ ሰይጣን ከምትለው ኢነርጂ በስተጀርባ ያን ኢነርጂ የሚፈልግ ቢንግ አለ፣ ወይም ደግሞ ኮዛሊቲው የዛ ኢነርጂ መፈጠር ምክንያት የሆነ አካል ማለት ነው። ኦፍ ኮርስ አካል አለ። ሁለቱንም ለይተን ለማለት ፈልጌ ምንና ምን ናቸው? ለምሳሌ ኢነርጂውንና ይሄ ቢንጉን ለይተን ማየት አለብን። አልገባኝም። ለምሳሌ ሳጥናኤል አለ፣ ከስሩ ብዙ ሰራዊቶች አሉት፣ አሳምኗቸው አብሮት የወደቁ ብዙ አሉ። የራሳቸው እርከን አላቸው። ልክ የመላእክት አለቃ እግዚአብሔር ጻድቃን እንደምትለው የራሳቸው እርከን ይኖራቸዋል። ሜይ ቢ ለማይንድ ሊሆን ይችላል፣ ግን የራሳቸው ፕላን አላቸው፣ የራሳቸው ጎል፣ የራሳቸው ፐርፐዝ አላቸው። ሰርቫይቭ ለማድረግ የራሳቸውን ኪንግደም መገንባት ይፈልጋሉ። የሚልኩት ሰው አለ። ዛሬ ማን ያዘዋል ጋር ልከን ይህን እናሰተዋለን፣ እንትና ጋር ልከን ይህን እናሳምመዋለን፣ የዚህ ፕሬዚዳንት ጋር ልከን ጦርነት እናስነሳለን። እዚህ ዓለም ላይ ይሄ ህዝብ በሰርቫይቫል ተወጥሮ እግዚአብሔርን ረስተው እንዲኖር እናደርገዋለን። እነዚህ ሰዎች ከዚህ ሜትሪክስ መውጣት የለባቸውም፣ እግዚአብሔርን ማወቅ የለባቸውም ብለው ልክ እኔ እናንተ ይህን ፖድካስት ካሜራ አስቀምጠን እንደምንቀርጸው ፕላን እያደረጉ የሚሰሩ አይመስልህም ወይ? የሚወያዩ አይመስልህም ወይ? ለዚህ ስልጣኔ የኢትዮጵያ ስልጣኔ በጣም ስለሚያስገርመኝ ነው። ለምሳሌ ኢካርት ፔን ቦዲ ሊለው ይችላል፣ ግን የኢትዮጵያ ስልጣኔ ወይም በኢትዮጵያ ወይም ጸበል ቦታው ስትሄድ ሰይጣኑ እየለፈለፈ ነው የምታገኘው። ለፈረንጅ እንደዚህ ብትነግረው አይገባውም። ምንድን ነው የሚልህ?
ሰይጣኑ ስም አለው ዛር ነኝ ሊል ይችላል። እሱ ቢንጉ ነው የኔ ሐሳባው ነው ኢነርጂው ነው ሐሳቤ ገብቷል። አልገባኝም ማለት በሶስት የሚያወራው ቢንግ ማለት ልክ እንደኛ የተፈጠረ አካል ያለው ነው ማለት ነው። ሜቢ ኤክስትራ ተሬስትሪያል ቢንግ ሊሆን ይችላል እንደኛ እንደ ሰው ላይሆን ይችላል። ግን በሶስት የምናገረው ግን ያ ኤክስትራ ተሬስትሪያል ቢንግ ነው ወይ ነው መንፈሱን ሲዱ እኮ ነው ዘሩ ሂዶ በትውልድ ውስጥ ሂዶ ነው እንጂ እያወራ ያለው ኮዛሊቲውን ነው የፈጠረው ቢንጉ ገብቷል። ምክንያቱም ፈጠረና ኤነርጂውን ክሬት አደረገ። ከዛ ኤነርጂ በጀኔሬሽን ውስጥ ይሄዳል ማለት ነው እኮ ያ ኤነርጂ ለምሳሌ ነፍስም መንፈስም ኤነርጂ ነው አይደል? ስለዚህ በቃ አንተ ውስጥ ይመጣል። መንፈስ ናቸው በፈለጉበት ቦታ በሁሉም ሰዓትና ቦታ መሄድ ይችላሉ። ኦፍኮርስ አንዳንድ ቦታ ይመቻቸዋል፣ አንዳንዱ አይመችም። አንዳንድ ቦታ የበዙበት ቦታ አለ። ለምሳሌ አሁን መጽሐፍ ቅዱስ ላይ ወደ ርያዎች ውስጥ እንዲገባ ጠይቀውት አስገብቷቸው ነበረ። ሰውየውን ፖሰስ አድርገውት ነበረ። የሰውየውን አካል እጁን፣ ሰውነቱን ፖሰስት። አሁን ከተማ ውስጥ እኔ እናንተ ይዤ ቢወጣ አይ ካን ሻው ዩ የሆነ ሰውዬ የሄደ የሰውዬ አይተዋል ከራሱ ጋር አይደለም ልል ይችላለሁ። ወይም ደግሞ ከፈለክ ማታ ጊዜ ባር ግባና ሰዎችን ያቸው ሰዎች ራሳቸውን አይደሉም። መጠጡ ገብቶ ሲያደርጋቸው ዲያራት ካልሰከሩ ጠዋት ሲነቁ እንዴት እንዲያረኩ ልሉ ይችላሉ። ስለዚህ የራሱን እጅ፣ የራሱን ሰውነት፣ የራሱን ልብ፣ የራሱን ጣት የሚጠቀም ሰው በጣም ጥቂት ነው። ነቅቶ የፈለገውን ነገር የሚሰራ በጣም ጥቂት ነው። አጅሬ ፕሮሰስ ያደረገው ይበዛል። ግን ሰውየው ራሱ ያደረገ ይመስለዋል። የሰይጣን ትልቁ ስትራቴጂ እንደሆነ ገረቅ እሱ በእኔ ውስጥ ገብቶ ኃጢአት አሰርቶኝ እኔ ከራሴ አንቅቼ ከራሴ ፈልጌ እንደሰራው አድርጌ እንዳስብ ያደረገኛል። ወይም በሌላ አማርኛ አንኮንሽስ ያደረገኛል። ብሮ ሊስን ዲስ እኔ አይደለም ያደረግኩት። ለዛ ነው ጌታችን መስቀል ላይ ሆነ የሚያደርጉትን ያዕቆብን ይቅር በላቸው ያለው። ለምን? እነሱ አውቀውት አይደለም የሚያደርጉት፣ እነሱም ተጠቀማቸው። ሰው ፈልጎ ትዳር አያፈርስም። ሰው ፈልጎ አይጠጣም። ሰው ፈልጎ አይሰክርም። ሰው ፈልጎ ኃጢአት ጥሞት የሚያረግ ሰው አንድ ሰው አታገኝም። ሰው ሁሉ የእግዚአብሔር ወዳጅ ነው። ግን አጅሬው ይገባና ሰውየው የአእምሮን የነፍሱን አሰራር ስለማያቅ በዛ ውስጥ አድርጎ ያሰራዋል ማለት ነው። በስተመጨረሻ ለጸጸት ይዳረገዋል ማለት ነው። ስለዚህ ትልቁ ጌም ያለው ምንድን ነው? የማስበውን አውቃለሁ በይ። ቅድም እንዳልከው ሐሳብ ሲመጣ ከእኔ ነው የመጣው። ስድብ ስናገር እኔ ነኝ የሰደብኩት፣ እጄ ስወጋ እኔ ነኝ የወጋሁት፣ ጨካኝ ስሆን እኔ ነኝ የሆንኩት፣ ስገድል እኔ ነኝ የገደልኩት ነው። ሌላ የኔን ሰውነት እየተጠቀመ ያለ ልክ ሰው መጠጥ ሰው ውስጥ ሆኖ እንደሚያወራው እኔን የሚጠቀም ኃይል አለው ካልከኝ እኔ አይ ብሊቭ እንዲሁም አውቲዩቲንግ ደ ዴቪል የሚለው መጽሐፍ አመባሃል። እዛ ላይ ጸሐፊውን ሰይጣን ነው ኢንተርቪው ያደረገው እና ዩር ማጀስቲ በለኝ ክብርነቶ በለኝ አለው። ለምን ስል 98% ህዝብ እኮ የኔ እኮ ነው እዚህ ምድር። ይሄውላ የምታየው ዘፋኝ፣ ይሄውላ የምታየው አስተማሪ፣ ይሄውላ የምታየው ሰባኪ፣ ይሄውላ የምታየው ፕሬዚዳንት፣ ጠቅላይ ሚኒስተር፣ ይሄውላ የምታየው ሂፕሆፕ አርቲስት የኔ እኮ ናቸው። አይገባኝም ነው ያለው። አይደለም ወይ ካልከኝ ዓለም ላይ የሚካሄደውን ነገር ማየት ብቻ በቂ ነው። ሀገራችን ላይ የሚካሄደውን ነገር ማየት በቂ ነው። ሰው እኮ ቤተ እምነት የሚሄደው እኮ ለማስመሰል ነው። ቤተ እምነት የሚሄደው ማህበረሰቡ ላይ ቅቡልነት ስላለው ነው እንጂ በጓሮ በኩል የት ቦታ አብዛኛው ሰው እንደሚሄድ ይታወቃል። ነፍሱን ይሸጣል ማለት ነው። ስለዚህ እኛ የነፍስ ኃይል ቢኖረን ግን ከአባታችን ከእግዚአብሔር የፈለግነውን ነገር ወስደን ለብሰን አጊጠን ኃይል ይዘን መኖር እንችላለን። ይህን እያደረግን አይደለንም። ለምን ካልከኝ የሆነ የሚቆጣጠረን ስፒሪት አለ። ችግሩ ምንድን ነው ካልከኝ አናውቀው። የቱ ጋር እንደተለያየን አላውቅም። እኔ ግን አንድ ነገር እያወራን እንደሆነ ነው የሚሰማኝ። አንድ ነገር ነው ሜይ ቢ የገለጽኩበት መንገድ ሊሆን ይችላል። እንትን ያለ የኔ ሀሳብ ምንድን ነው? ይሄ ቢንግ የምንለው ሴጣን የሰዓተ ሰዓት ኢነርጂው ተፈጥሮ ተቀምጠዋል ነው ሀሳቤ። ተፈጥሮ ተቀምጠዋል ስል የት ነው ካልከኝ ዳይሜንሽኖች አሉ። የንቃተ ህሊና ዳይሜንሽኖች አሉ። ለምሳሌ አሁን የምናወራው በስሪዲ ነው። ከፍ እያለ ሲሄድ ወደ ሜንታል ዳይሜንሽን ነው የምንገባው። የሆነ የአእምሮ ዳይሜንሽን ላይ የተቀመጠ ኢነርጂ አለ። ያ መችን የተቀመጠው ያ ቢንግ ስስት ኢነርጂውን አስቀምጦታል። ስለዚህ አንተ እዚህ ጋር መጥፎ ሀሳብ ስታስብ መጥፎ ኢነርጂ አክቲቬት ታደርጋለህ፣ ኮኔክት ታደርጋለህ ነው። ወይም ደግሞ ነፍስ ከዛ ጋር ኮኔክት ያደርግና ኢነርጂ ይሰጣል። ለዛ ነው ያን ነገር እያገዘፈ ይሄዳል ነው። ወይም የፍሪኩዌንሲ ስቴቶች ናቸው። ኢንፊኒት ፍሪኩዌንሲ ስቴቶች ናቸው። ከዛ ከፍ ስትል ደግሞ ፒዩር የሆነ ኮንሽስነስ አለ፣ ወይም ክራይስት የምትለው ኢነርጂ አለ። ከዛም ከፍ ስትል ደግሞ ኢዝ ናቲንግ
ናቲንግነስ አለ ወይም አባት የተባለው ማለት ነው። አለመኖር የተባለ ነው። ከአለመኖር ደግሞ ክራይስት አለ ዘ ኦብዘርቨር ተመልካቹ ዊትነሱ ማለት ነው አይደል? ከዛ ዝቅ ስትል ደግሞ በጣም የተለያዩ የኢነርጂ ስቴቶች አሉ ነው። እዛ ውስጥ ነው ሰይጣን የምትለውን ኢነርጂውን የምታገኘው። ኦልሬዲ ኢነርጂው አለ፣ ሲድ ነው። ስታስብ ግን አክቲቬት ታደርገዋለህ። ኦፍ ኮርስ ሰይጣን የሚወደው ኢነርጂ አለ። ልክ ዝንብ ቆሻሻ ፈልጎ ነው የሚመጣው፣ ንብ ደግሞ አበባ ፈልጎ ነው የሚመጣው። ስለዚህ ያንተ ስቴት ኦፍ ኮንሽስነስ ወይ ለክርስቶስ ወይም ለመንፈስ ቅዱስ ወይም ለአምላክ ኢነርጂ የተመቸ ነው ወይ ደግሞ ለሰይጣን የተመቸ ነው። አንተ ውስጥ ቅዱስ ቢሆን ሰይጣን ለሰከንድ አንተ ጋር አይቀመጥም። ታቃጥለዋለህ። ንጽህና ያቃጥለዋል፣ ደግነት ያቃጥለዋል፣ መልካምነት ያቃጥለዋል፣ እምነት ያቃጥለዋል፣ ርኅራኄ ያቃጥለዋል። እዛ ስቴት ላይ መቆየት አይችልም። ለዛ ነው በየዕለቱ በሚዲያ በቲክቶክ በመጽሐፍ በየዕለቱ ክፉ ነገር የምትሰማው። ዓለም ላይ እግዚአብሔር መልካም ነገር እያደረገ ሳይሆን ቀርቶ ሳይሆን ያን ኢነርጂ ወስደ ስትፈራ፣ ስትጨነቅ፣ ኑሮ ተወደደ፣ ጦርነቱ መጣ፣ ረሃቡ መጣ፣ ልንጠፋ ነው ስትል ሰይጣን ደስ ይለዋል። ይሄ ፋይት ኤንድ ፍላይት ነርቭ ሲስተሙ ስትገባ ይመጣልና እንደፈለገው ቀጥቅጦ ይጠቀማል። መጽሐፍ ቅዱስ ላይ ካየ አትታወኩ፣ አትፍሩ፣ ስለምን ትጨነቃላችሁ ይላል። ለምን ያስፈራ? ዓለም ደግሞ በተቻለው መጠን አንተን አስፈራርቶ አስጨንቆ ውስጥን ወጥሮ ለምን ይወጥራል? አለቃ ያስጨንቃል፣ ስርዓቱ ያስጨንቃል። ኑሮ ለምንድን ነው ሲምፕል ያልሆነው? ማኒፑሌተሮች ናቸው። እነሱም እኮ የምጠቀሙት ኢነርጂ ይሄኛውን ኢነርጂ ነው። ገብታ ቅድም ያልነውን ዳርክ ኢነርጂ ነው የምጠቀሙት። ዳርክ ኢነርጂ በባህሪው ደግሞ ማኒፑሌት ነው የሚያደርገው። ለምሳሌ ሁሉም ሰው እኩል እንዲሆን አይፈልግም። ምክንያቱም እኩልንክ ማለት ኢነርጂ ሼር እያደረግ ነው፣ ሶርስ ኢነርጂ። ሰይጣን በባህሪው ደግሞ ምንድነው ያንተን ኢነርጂ አንደኛ ከሶርሱ ዲስኮኔክት ያደረገ ስለሆነ መውሰድ አይችልም። መውሰድ ስለማይችል እዚህ ጋር ማኒፑሌት ነው የሚያደርገው በውጭ ማለት ነው። ለምሳሌ ስትፈራ ኢነርጂ ወደ ውጭ ነው የምፈሰው፣ ስፈስ የትም አይሄድም፣ እነዚህ ሰዎች ጋር ነው የሚሄደው። እነዚህ ሰዎች ደግሞ ወካይ ናቸው፣ የዚህ ኢነርጂ ውክልና ናቸው፣ ወክሎ ይቀርባሉ። ለዛ ነው ቢንጎቹ ሰውም ሊሆን ይችላል እኮ ሰይጣን። እነዚህ ሰዎች እዛ ጋር ወክሎ የተቀመጡት ያን ኢነርጂ ከአንተ ለመውሰድ ነው። በዳርክ ሳይድ ሲመጡብህ ምንድነው አንተን በማይጠቅም ሁኔታ ያንተን ኢነርጂ ወስዳሉ። በሶርሱ ከሆነ ግን ሁሉም እኩል ነው። በቃ ፍትሃዊነት አለው፣ ፌርነስ አለው፣ ሁሉም እኩል ነው። ያን ደግሞ አይፈልጉትም። ላይ ያሉት አካላት they don't want it። ትከሻ እንድትጋፋ አይፈልግም። ስለዚህ ማን ነው የምትባለው? እግዚአብሔር ብቻ ነው እኩል ዝናቡንም ፀሐዩንም የሚያወጣው። ግን ዋይ እኔ ከልጅነቴ ጀምሮ ለምንድን ነው ኑሮ ከባድ የሆነው ብዬ ነው የምጠይቀው። ዋይ እንዴት ልብስ መስራት ከባድ ይሆናል? እንዴት ምግብ መብላት ከባድ ይሆናል? አርባ ምንጭን የመሰለ ለምለም አካባቢ ላይ ተወልጄ ሰው እንዴት ይራባል? ሲስተሙ ነው። ኢሉዥን ሲስተሙን ፈጥሮታል። ሞር ሲስተሙ ኢሉዥን የሆነ በሄደ ቁጥር የምጠቀሙት ጥቂት ሰዎች ናቸው፣ የምጎዱት ብዙ ሰዎች ናቸው። ምክንያቱም አይተህ ከሆነ ምንም ነንሴንስ ነው የምታየው ነገር። አልፈጠሩትም፣ ገንዘብ አልፈጠሩም፣ ምንም ምግብ አልፈጠሩም። ፈጣሪ ነው አይፈጠረው። እሱን ግን በራሳቸው እጅ ያስገቡትና ክፈለኝ አሉ። እግዚአብሔር በነፃ የሰጠንን መሬት፣ በነፃ የወሰድከው እግዚአብሔር በነፃ የሰጠንን ማንጎ፣ በነፃ የሰጠንን አፈር፣ በነፃ የተሰጠንን ነገር የራሳቸው ብሉፕሪንት ሳይኖር አሁን ደግሞ ምን እያደረጉ ነው? ጭራሽ በራሳቸው እያደረጉ ኮንትሮል ሊያደርጉት ይፈልጋሉ። ማይክሮቺፕስ የሚባል ነገር አለ። አሁን ይሄን ማንም አያውቁም። ወጣቱ እንካ ቺፕሱን አስገባልኝ ይላል። ቺፕሱ ይገባባል፣ ከዛ ያርሱሃል ማለት ነው። በቃ ድሮ በእንትን በሚዲያ ማኒፑሌት በቀጥታ መግደል ከፈለጉ ነካ ነው የሚያደርጉ። ወይም ደግሞ ማን ያዘዋል ፖድካስት ላይ የእነሱን አጀንዳ እንዲያወራ ከፈለጉ እነሱ እዛ ነካክተው ሞልተው ይልኩልኛል። እዚህ ጋር ያላሉ ኔቸርን ነው ግን የምጠቀሙት። እንደዛ ሲያደርጉ አሁን ተፈጥሮን ተጠቅሞ እኮ ነው የሚሸውዱ። አሁን የኢንታንግልመንት ኮንሰፕትን ነው የምጠቀሙ። ማይክሮቺፕስ እንዲሰራ ለማድረግ የኳንተም ኢንታንግልመንት የሚባል አለ። ሁሉ ነገር የተያያዘ ነው። ሁሉ ነገር ከተያያዘ ሁሉን ነገር አፌክት ማድረግ ትችላለህ። ኮንሰፕቱ እውነት ነው። በኤሌክትሮኖች ለምሳሌ የኳንተም ኢንታንግልመንት ምንድነው? አንዷን ኤሌክትሮን አንድ ኦርቢት ላይ ያሉ ሁለት ኤሌክትሮኖች አሉ አይደል? አፕ ስፒን እና ዳውን ስፒን። ለምሳሌ ሁለቱንም ኤሌክትሮኖች ላይታቸው በሚሊዮን ላይት ይወስዳቸው ማለት ነው። ለምሳሌ አንዷ አፕ የሆነችውን ወስደ ዳውን ብታረጋት እችኛው ኤሌክትሮን የዚህኛው ተቃራኒ ትሆናለች ማለት ነው። ተቃራኒ ናቸው፣ ስፒናቸው አንድ ኦርቢት ላይ ያሉት። አፕ የነበረውን ዳውን ብታረግ ይሄኛው ደግሞ አፕ ይሆናል፣ ዳውን የነበረው ማለት ነው። አንዱን አፌክት ያደርጋል። ይሄኛውን ኤክስፒሪየንስ የምታደርገውን እችኛውም ኤክስፒሪየንስ ታደርጋለች።
አልበርት ኢንስታይን ስፖኪ አክሽን አት ዲስታንስ ያለው ማለት በእርግጥ ስፖኪ አክሽን አት ዲስታንስ የሚለው ኮንሰፕት ራሱ ጥያቄ አለው። ምክንያቱም ከብርሃን ፍጥነት በላይ መረጃ እንዴት ሊተላለፍ ይችላል የሚል ኮንሰፕት አለው። ግን ከብርሃን ፍጥነት በላይ መረጃ ስለምተላለፍ ሳይሆን መጀመሪያም የተገናኙ ስለሆኑ ነው። ኦፍኮርስ በናኖ ክሎክ ነው ሜጀር እያደረጉ እዚህ ሌላ ክላስ አድርገው ሜጀር ሲያደርጉ ደሴም ነው የሆነ ኪሎሜትሮች ሲያደርጉ ደሴም ነው። እንዲሁም ዶክተር አብርሃም ባለፈው የነገሩን ስቶሪ አለ። ጃፓን ውስጥ ብዙ የሆኑ እንትኖች አሉ፣ ደሴቶች አሉ እና እዛ ደሴት ላይ ድንች ቆሻሻ ላይ ይጣላል እና ዝንጀሮዎቹ አስተማሯቸው እያስተካከሉ መብላት፣ አሸዋውን እያነሱ መብላት ተማሩና ሌላኛው ደሴት ላይ ያሉ ዝንጀሮዎች ራሱን ነገር ተማሩት፣ ፊገራው ታደረጉት ማለት ነው። ገብተዋል። ማንም ሳያስተምራቸው ማንም ሳያዩ እነዚህ ጦጣዎች እነዚህ ዝንጀሮዎች ይህንኛውን ኦፕን ስላደረጉት እዛ ጋር ያለው ሰው ኦፕን ያደርጋል ማለት ነው። አሁን እኔ እናንተ የምናወራውን ነገር የሆነ ሰው እንደው ባይገባውም ይገባዋል። ኢነርጂ ነው ምልክ ማለት ወይም የኛ ኢነርጂ እዚህ ቤት የሆነ ሰው ቢኖር ይገባዋል ማለት ነው። ምንም በቃ እኔ ምን ብዬ እዚህ ቤት ያለው ሰውዬ ወይም ጃፓን ያለው ሰውዬ ጋር everything is connected with everything ሁሉም ነገር ከሁሉም ነገር ጋር የተገናኘ ነው። ሁሉም ነገር ከሁሉም ነገር ጋር የተገናኘ ነው። ይሄን ያውቁታል። ችግሩ ምንድነው ካልከኝ አንተ አንድ ጊዜ ከሜትሪክስ ወጥተህ እግዚአብሔር የሚባለውን አምላክ አገኘ ማለት በጭራሽ ባሪያ ልትሆን አትችልም። ፌል ያደርጋሉ። እግዚአብሔርን አገኘ ማለት ብትታመም ራስን ማከም ትችላለህ፣ ብትራብ መብላት ትችላለህ። እግዚአብሔርን አገኘ ማለት ችግርን ትረግጠዋለህ። እግዚአብሔርን አገኘ ማለት ለገንዘብ ብለህ አትዋሽም፣ አትሰርቅም፣ አትዘሙትም፣ አትሰርቅም፣ ባሪያ ቡችላ አትሆንም። ስለዚህ ይሄ እግዚአብሔር የሚባለውን ነገር ከአንተ አእምሮ ውስጥ አውጥተው ልክ ከውሃ እንደወጣ አሳ ካደረጉ መንፈራፈር ነው የምትሆን። ፈጣሪ መስሎ ይመጣሉ እነሱ ደግሞ ምንም የፈጠሩት ነገር የለም። ለምሳሌ ቴክኖሎጂን ብታየው ለምሳሌ አሁን የምናወራበት ቴክኖሎጂ ምንም ናቹራል ቴንደንሲ ነው የተጠቀመዋል። ለምሳሌ ሳውንድ አለ፣ ሳውንድን ወደ ኤሌክትሮማግኔቲክ ይቀይርና በቴክኖሎጂ ከዛ ያደርሰዋል ሰው ጋር መጨረሻ ላይ በሳውንድ መልኩ ደግሞ ይተረጎማል። ይሄ ምንድነው የናቹራል ቴንደንሲ ነው። በቃ ምንም እነሱ የፈጠሩት ነገር ኦልሬዲ ያለውን ነገር አሳይ፣ ግን እንደፈጠሩ ነው አክት ያደርጉና ጎሮሮን ይይዛል። ቴክኖሎጂ ትላለህ፣ ይሄ ቴክኖሎጂ ምናምን ትላለህ። አባቶቻችን እኮ በወፍ እኮ መረጃ ይደርሱ ነበር። ከርቀት ያደምጡ እኮ ነበር፣ ከርቀት ይሰሙ እኮ ነበር፣ ከርቀት ይታያቸው እኮ ነበር። ትክክለኛ ቴክኖሎጂ ሪሞት ቪዊንግ፣ ትክክለኛ ቴክኖሎጂ there is no ስልክ there is no radar፣ ትክክለኛ ቴክኖሎጂ ነበር። ግን ምንድነው የሆነ ያለው መሰለ የእግዚአብሔርን ቦታ ገንዘብና ቴክኖሎጂ እየወሰደው ነው። በእርግጥም ደግሞ አሸንፈዋል። እኛ ስልጣን ስለሰጠ ነው ቴክኖሎጂ በጣም ዓለም ላይ እየገባ በእያንዳንዱ የህይወታችን ክፍል ውስጥ ገብቷል። ሰው ግን የማይረዳው ስፒሪቹዋል ቴክኖሎጂ አለ። ያን ቴክኖሎጂ ስታቅ እነዚህ ነገሮችን መቆጣጠር ትችላለህ። እኔ አንድ መጽሐፍ አንብቤያለሁ። ማሽን ራሱ ለሰው ልጅ ኮንሽስነስ ሪስፖንድ ያደርጋል። አንዳንድ መኪና ገጥሞ ያቅም ለሆነ ሰው አይሰራም፣ ለሆነ ሰው ግን ይሰራል። የሆነ ላፕቶፕ የሆነ ሰው ሲነካው ቀጥ ይላል፣ የሆነ ሰው ሲመጣ ግን ይሰራል። ገጥሞ ያቅም እንደዚህ አይነት ነገር አያቅም። ግን ቴዎሪዎች አሉ ይህን የሚገልጹ ኳንተም ሜካኒክስ ላይ ኦብዘርቨር ኢፌክት ኦብዘርቨር ኢፌክት ኦብዘርቭ ስታደርግ እንደ ኮንሽስነስ ነው፣ ሪያሊቲ ነው። አንተና ኦብዘርቭ የምታደርገው ነገር ኮኔክት አድርጋቸዋል። ስልጣን አለ እዚህ ላይ ነው የሚለው እኮ ዲፍረንት ዌይ ኮላፕስ ማድረግ ትችላለህ ነው። ይህን ግን የሰው ልጅ አያውቅም፣ ኃይሉን አያውቅም። የሰው ልጅ እንዴት ነው የማያውቀው ካልከኝ ከትምህርት ስርዓት ወጥቷል። ቤት ውስጥ የሚወራ ነገር አይደለም። ዩቲዩብ ላይ እንደዚህ አይነት ነገር ኢንተረስትድ ነው የሚሰማ ሰው በጣም ጥቂት ማጆሪቲ ግሩፕ ነው፣ ማይኖሪቲ ግሩፕ ነው። አብዛኛው የሚወራው ነገር ቆሻሻ መጣያ ውስጥ መቀመጥ ያለበት ነገር ነው። ሌሊት ሰንጀባ እንትን አለ ምናምን የሚያወሩት ነገር ሰብስበ ቆሻሻ መጣያ ውስጥ የሚቀመጥ ነገር ነው። ሰውን የማይጠቅም ነገር ነው። ግን አዌክን ስላላረጉ በፈቃዳቸው ኢነርጂያቸውን ሰጥተዋል። ምክንያቱም አግዝፎታል፣ የሆነ ሰው የሰራውን ነገር አግዝፎታል። ፓወርለስ መስሎ ራሳቸውን በፈቃዳቸው ራሳቸውን አሳልፎ ስለሰጡ እንደፈለጉ ያደርጓቸዋል። አሁን ቅድም እንደውም በዚህ አጋጣሚ ከሆኑ ሰዎች ጋር ሳወራ ነበር ስለዚህ ጉዳይ፣ ስለ ካፒታሊዝም፣ ስለ ምናምን ካፒታሊዝም ጥሩ ነው ምናምን ይላሉ። እና ሲያወሩ ምንድነው አንዱ ያለ ሌላው መኖር አይችልም። በቃ የፈለገ ቴክኖሎጂ ቢፈጠር ገብቷል፣ አንተን ባሪያ ላይ ያደርግ አይችልም። አንተ ፈቅደ ያንን ነገር እስከተጠቀምክበት ድረስ ብቻ ነው ባሪያ የሚያደርግ። ግን ሪያሊቲውን እያሳዩ ያሉት ነገር ምንድነው
እነሱ ብቻ ፓወርፉል እንደሆኑ ለነሱ ብቻ ተለይቶ የተሰጠ ነገር እንዳለ አንተ ጋር ምንም ነገር እንደሌለ አድርጎ ነው የሚያስቡት። ሪያሊቲው ግን ሁሉ ነገር የተያያዘ ነው፣ እንታንግልድ ሆኗል ከሶርሱ ጋር ማለት ነው። ሶርሱ ላይ ነው የተቀመጥነው እኛ። ሶርሱ ላይ ከአንተ ጋር ኮሚኒኬት ሲያደርጉ ደግሞ በሶርሱ በኩል ነው አይደል? ያንተን ማይንድ ተጠቅመው ነው ያንተን ፎከስ ተጠቅመው ነው የሚጫወቱብህ እንጂ ፎከስን እስካልሰጠ ድረስ ምንም ነገር ምንም ነው በራሱ። ከሶርሱ ውጭ ምንም ነገር ባዶ ነው ለራሱ ማለት ነው። አንተ ትኩረትን ስትሰጠው ኢነርጂን ስትሰጠው ብቻ ነው ኤግዚስት ሊያደርግ የሚችለው። ኢንዲፔንደንትሊ ኤግዚስት ሊያደርግ አይችልም። with the focus goes energy flows ማለት ነው። ስለዚህ አንተ ቀደም እንዳልከው you said it a good way ውጫዊ ፍርሃት ማለት ኃይል ካንተ ላይ እንቅልፍ ተኝተ ጸሎት አድርገ ምግብ በልተ ያገኘውን ውድ ኢነርጂ በፍርሃት ምክንያት የሆኑ አጋንንቶች መጥቶ ተሰብስበው አንተ ላይ ያረጉ ይበሉሃል ማለት ምን የመሰለ ኢነርጂ ምን የመሰለ እኮ ማለት እኮ ኃይላችን እኮ ቀልባችን እኮ ይሄ ምን ያህል ውድ እንደሆነ ብታውቅ እኮ ተጽፏል። ከምታዩትና ከምትሰሙ ተቆጠቡ ተብሎ we don't care የመጨረሻ አላዋቂነት ላይ ያለው የመጨረሻ አላዋቂነት ላይ ያለው to the point ይሄ እንደዚህ ነው ብትል መተው ይገሉሃል። ብዙ ነው የሚገል እውነትን አይወዱም። አዎ እውነት ማለት የሚጠቅማቸውን እውነት አይወዱም፣ ይገሉሃል። they will kill you ለምን በቁም የሞቱ ስለሆኑ ማለት ነው። ራሳቸው ባሮች ሆነዋል። ያንተ ኃይል የእግዚአብሔርን መንግስት ወደዚህ አገር ማምጣት ይችላል። your consciousness የእግዚአብሔር ዳይሜንሽን ከሰው ውስጥም እንዲፈልቅ ማድረግ ይችላል፣ ከተፈጥሮ ውስጥም እንዲፈልቅ ማድረግ ይችላል፣ ክብሩን መግለጥ ይችላል። ያንተ ኃይል እንዴት ካልከኝ ግን ፎከስ ይፈልጋል። ስፒሪቹዋል የሆነ አዌርነስ እና ግንዛቤ ይፈልጋል። ይሄን ኃይል ይዞ ደሃ ነኝ ብሎ መኖር እኔ በጣም ነው የሚገርመኝ። እየተጠቀሙበት ያለው አሁን ቅድም ያነሳው ቴክኖሎጂዎች ብዙ ነገሮች የምሰሩት በኮንሰፕቱ ራሱ እውቀት ነው አይደል? በአይምሮ አውቀ የሆነን ነገር ማግኘት ነው። ያኛው መንገድ ደግሞ በአይምሮ ማወቅ አይደለም። ቅድም አሁን ስለ ቴሌፓቲ ስለ ሪሞት ቪንግ ስታወራ ነበር። እነዚህ ቴክኖሎጂዎች ምንድነው በተፈጥሮ ናቹራል ቴንደንሲያችን ናቸው አይደል? ሪሞት ቪንግ ናቹራል ቴንደንሲ የሆነ ሰው ፕራክቲስ አድርጎ ሊያመጣው እንትን ሊለው ይችላል፣ አዳፕት ሊያደርገው ይችላል። ቴሌፓቲ ናቹራል ቴንደንሲ ምክንያቱም እኔ እናንተ የተገናኘን ስለሆነ ነው አይደል? ያንተን ማይንድ የማነበው ሌላ ነገር እኮ የለው። አንድ ነው ወደዛ ሶርስ ሲሄድ አንተ እዛ ሶርስ ላይ ነው የተቀመጥከው። ያንተ ኮንሽስነስ እዛ ሶርስ ላይ ነው የተቀመጠው። ንቃተ ይለና ያን አክሰስ ማድረግ ይችላል ነው። ሪሞት ቪንጉም እንደዛ ነው። የነገሮችን መገናኘት ተጠቅሞ ነው። ይሄ ናቹራል ቴንደንሲ ነው። ይሄን ወደ ምን አይመጡታ ወደ ቴክኖሎጂ ሲያመጡት ምንድነው ሉሲፌሪያን ይሆናል ማለት ነው። ያኛውን ላይት ይዘጋዋል። ያኛውን ብራ አይነ ልቦናውን ይዘጋና በአይነ ልቦና በኩል የምታገኘውን አዌክኒንግ ይዘጋውና በስጋ ያመጣልሃል ማለት ነው። በስጋ ሲያመጣል ደግሞ የሆነን ሰው ይሾምብሃል። ገብቷል? የሆነ ቴክኖሎጂ ካለ የሆነ ቴክኖሎጂ ካምፓኒ አለ፣ በሱ ስር ነህ ማለት ነው። ኢንፎርሜሽኖች በሙሉ ዩቲዩብ ካለ ዩቲዩብ ኢንፎርሜሽን እኮ በነዛ ሰዎች ስር ነው። ቲክቶክ ካለ የቲክቶክ ካምፓኒ ስር ነው ኢንፎርሜሽን ያለው። ግን ይሄ መንፈሳዊ ከሆነ ግን ኢንፎርሜሽኑ በፈጣሪ እጅ ነው ያለው። ልዩነቱ ነው። አንደኛ ናቹራል ቴንደንሲ ነው፣ አርቲፊሻል አይደለም። ሁለተኛ መረጃው ራሱ በፈጣሪ እጅ ነው፣ በሰዎች እጅ አይደለም። እነዛ ሰዎች ከፈለጉ የሆነ ሰዓት እንትን ላይ ያደርጉት ይችላል። የሜትሪክስ እንትን ህግም አላቸው አይደል? የሆነ ቲክቶክ ላይ አንዳንድ አይተህ ከሆነ ኮሚኒቲ ጋይድላይንስ ምናምን ልል ይችላል። የምፈልጉትን ነው የምለቁት። አብዛኛው ህዝብ ጋር የሚደርሰውን ቢዝነስ ካምፓኒዎች ናቸው። ከእውነት አንጻር አይደለም፣ ከገንዘብ አንጻር ነው። ገንዘብ ፖይንታቸው አለ። ማን እንዳይመስል ገንዘብ they can print ብር ፕሪንት ይደረጋል። ለአንተና ለእኔ ነው ገንዘብ ከባድ የሆነው። ይህንን ፖድካስት ወደ እናንተ ያደረሰው ማን ያዘዋል እሸቱ ግቢ ነው። ጤናማ ምግብና መጠጣችን ይመረጣል። የግቢያችን ድባብ ሰላም ይሰጣል። ቦሌ ሰላም ሲቲ ሞል ጀርባ እንገኛለን። ይሞክሩን። ልጅ ይሄን ነው ማወቅ ያለብን። ትምህርቱ ይደርሳል የሚል የለም። ኤቭሪባዲ ኮሌክቲቭሊ አንኮንሽስ ሆነናል ማለት ነው። ብዙ ጊዜ እንደዚህ ሲባል ምንድን ነው የለመድነውን ነገር ጣሉ ማለት አይደለም። አሁን ምንድነው አዌክኒንጉ ነው ወሳኝ ነገር ማለት ነው። ለምሳሌ ሴጣንን መጥፎ ለጥሩ መጠቀም ትችላል። በገንዘብ ሰው መግደል እንደምችለው ሁሉ ማዳንም ትችላል። ምክንያቱም ራሱ የእግዚአብሔር ፍጡር ስለሆነ ማተር ነው አይደል? ማተር ነው ዙሮ ያው በራሳቸው ቅርጽ ሰርተውት በአእምሯችን ውስጥ የሆነ ቫሊ ሰጥተው ይሄ ነው ብለው ሪፕሬዘንት ስላደረጉት እንጂ ሲስተሙን በዛ ስለወከሉት እንጂ ማተር ነው አይደል? ስለዚህ ክፉንም ደግሞ በመልካም መጠቀም ትችላለህ ማለት ነው። ክፉን በክፉ አትቃወሙ ይላል። ሰይጣንንም ደግሞ በጥሩ መጠቀም ትችላለህ። ችግሩ ምንድነው? አሁን ገንዘብን አሁን ባልኩ ልክ ነው። ሰይጣንን ለጥሩ ስል
ያው ገንዘብ ነው ወክሎ የመጣው ፊት ለፊት ገንዘብን ልልህ ፈልጌ ነው የምታየውን ነገር ሲስተም ጠቢቡ ሰለሞን አስገንብቶ ነበር ይባላል ቤተ መቅደስ እንደዛ ይባላል ስቶሪ አለ አጋንንትን ተጠቅሞ የሆነ ገዳም አለ ኢትዮጵያ ውስጥ የሆነ ቦታ ላይ አጋንንትን ስራ ያሰራቸዋል ስለዚህ ሪስክ እንዳት እንደዛ ነበር እኮ እነሱ የኛ ባሪያዎች ነበሩ እኛ አሁን ባሪያ ያረጉን እንጂ እነሱ የኛ ባሪያ ታዛዥ ይደነግጡ ነበር እኮ አንተ እኮ አንዳንድ መጽሐፎቹን እኮ ስለ እንዴት የሰው ልጅ እንደተፈጠረ ስታይ እኮ በጣም ነው የሚያስደነግጠው ማለት እግዚአብሔር ለሰው የሰጠው ክብር እንዴት ሰይጣን እንዳስቀናው ማለት አናቅም ግን ምን ይሰራል እኔ አሁን ለምሳሌ ይሄ ስልክ ትልቅ ስልክ ነው ገብቷል ይሄን ስልክ ወስጄ ግን ምንም ስልክ ለማያውቅ ለአንድ ገጠር ውስጥ ለሚኖር ሰው ብሰጥ ምንም አያረግበትም ማወቁ ነው እኔ ማን ነኝ እኔ ግን የእውነት ማን ነኝ ማለት በስመ አብ አውቀም አትጨርስም ማርያም ትሞታለህ ሰው ልጅ ስለራሱ ማጥናት ቢጀምር እኔ እርግጠኛ ነኝ ሳይጨርስ ይሞታል ዩኒቨርሱ ማለቂያ ያለው የሰው ልጅ ግን ማለቂያ ያለው ለምን ማለቂያ ከሌለው ፈጣሪ ጋር ስለተገናኘ ያን ያህል ውብ ነን ያን ያህል ንጹህ ነን ያን ያህል ዘላለማዊ ነን ያን ያህል በመትረፍረፍ የተሞላን ነን ያን ያህል እግዚአብሔር በራሱ አምሳል የሰራን ነን ግን አናውቀውም ችግራችንን እናውቀዋለን ፍርሃታችንን እናውቀዋለን ድህነታችንን እናውቀዋለን የነገሩንን ታሪክ እናውቃለን ድክመታችንን እናውቃለን ማን እንደሆንን ግን አናውቅም መንፈሳችንን ግን አናውቅም ኃይላችንን አናውቅም ሸውደውናል ለዛ ነው መጫወቻ የሆነው ሀብታሙም ዳው ባለስልጣኑም ስልጣን የሌለው ሙስሊሙም ክርስቲያኑም አንድ ነገር ኮመን ያደርገናል አለማወቅ ኃይል ማጣት ተስፋ ማጣት መፍትሄ የሌለ ነገር ላይ መፍትሄ መፈለግ ብር አገኘን የለም ይመጣል የለም ይመጣል ለውጥ የለም ይመጣል ላይፋችን ላይ ምንም ለውጥ የለም አሁንም ብንሄድ ከዛ ወዳይ ትናንትና ወደ ያወነ ቤት ሄድኩኝና በጣም ያረጁ ሽማግሌ ናቸው የሆነ ቦታ ለመከራየት ሄጄ ስታካቸው ሽማግሌ ናቸው ጥራቸው ስለ አይሂድ አይንቀሳቀሱም አሉ ከዛ ሄጄ እንደዚህ ብለው በቃ የሆነ በግሉኮስ ነው ምግብ የሚበሉት ቤት ውስጥ ሰዎች አሉ ማን ነው ይመለከቱት እሳቸው ነው በግሉኮስ ነው ምግብ ያለው እንደዚህ ሰላም ነው ጋሼ ደህና እግዚአብሔር ይመስገን ስለ ቤቱ መረጃ ፈልጌ ነበረ ምን ፈለክ ይከራያል እንዴ አይከራይም አላለቀም ሲያልቅስ ይከራያል አመሰግናለሁ ብዬ ይልኩኝ ሜቢ 100 ምናምን ዓመታቸው ነው ግን ስቲል የቤቱን ክራይ የህንፃውን ጉዳይ ውጣ ውረዱን ማኔጅ የሚያደርጉት ሰውዬ እነዚህ ሰው ናቸው አለቅ ትይዘን በቃ እቺ ማቴሪያል ነገሯን ይዘን ልንሞት ነው በቃ ልንሞት አንድ ዲግሪ ዞር ብለን ብናይስ ምንድነው ያለው ከዚህ ጀርባ ምንድነው ያለው አንድ ዲግሪ ዞር ብለን እግዚአብሔር ጋር ያለውስ ምንድነው ብለን ብንቀብስ ሌላ ዓለም ነበር የፕሌቶን ስቶሪ ታውቃለህ አይደል አርስቶትል ስቶሪ ኬቭ አለ አይደል ሰዎቹ ዋሻ ውስጥ ነው የተወለዱት ዋሻ ውስጥ ነው የሚበሉት የሚጠጡት ስለ ውጫዊ ዓለም ሰምተው አያውቁም አንድ ላይ ታስረዋል ሲቀመጡ ሲነሱ አንድ ላይ ነው ውጭ ያለውን ፀሐይ ንፋስ ዛፍ ውሃ አያውቁም ስለ ውሃ በአርቲፊሻል ይነግሯቸዋል በጥላ ነው የሚያሳያቸው ገብቷል ዛፍ የለም ዛፉ ግን የዛፍ ጥላ ነው የሚያሳያቸው ሻዶውን ነው የሚያውቁት ወፍ የለም ወፍ ሻዶውን ነው የሚያውቁት አንድ ቀን ድንገት የአንድ ልጅ ሰንሰለት ተበጠሰ እና በሩቅ ሳይሆንሽ ትንሽዬ ጨረር የምትገባበት ላይና ወደ እሷ መሄድ ጀመረ ወዴት ነው የምትሄዱ አሉት እዛሽ ጋር ብርሃን ትታየኛለች ምናልባት ሌላ ላይፍ ካለ የብርሃኗን ምንጭ ማወቅ ፈልጌያለሁ ይላል አርበ ተቀመጠ አብረን ኖረ አብረን በባህላችን ባናኗራችን ከኛ ጋር በልተ ጠጥተ ተመረ ወዴት ነው የምትሄደው አትሂድ ውሃ ትጎዳለህ አሉት ሰውየው ግን አብሮ ማበድ እጅግ በጣም ስለሰለችው እጅግ በጣም ስላስጠላው እጅግ በጣም ስለደበረው እምቢየዋል ማስመሰሉ አስጠላው ድራማው አስጠላው ጭንቀቱ አስጠላው ፍርሃቱ አስጠላው መጠጡ አስጠላው ስካሩ አስጠላው ለእንግሊዝ እግር ኳስ ማበሩ አስጠላው
ከዛ መሄድ ጀመረ። ኢትስ ቬሪ ዲፊካልት። ጨለማ ነው። አንዱን ሲቆፍር አንዱን ሲያነሳ እንትናለ እያደረገ የታገለ ሄደ እና ብርሃኑ ጋር ሲደርስ ቆፍሮ ድርምስ አለና ብርሃን ድርግም ብሎ ሲገባ እድሜ ልኩን ሙሉ ጨለማ ዋሻው ስለኖረ ፊቱን ገረፈው፣ አቃጠለውና ወደኋላ ተመለሰ። ይሄው አላልንም ምክራችንን አልሰማ ብለ ምን አለ አርፈ ብትቀመጥ ጎመን በጤና ብለ አሉት። ልጁ ግን የምር ስላስጠላው ጥሶ ወጣ። ሲወጣ ፀሐይ፣ ንፋስ፣ ዝናብ፣ ዛፍ፣ ወፍ፣ ሰማይ፣ ከዋክብት፣ ፍሬሽ ውሃ፣ አዲስ ህይወት። አላመነም። እስከ ዛሬ ምን ሆኜ ነው እዚህ ዋሻ ውስጥ የኖርኩት? እንዴት ይሄን አላገኘውም አለ። ሮጦ ተመልሶ ለእናቱ፣ ለአባቱ፣ ለእህቱ፣ ለወንድሙ ማሚ፣ ዳዲ፣ አባዬ፣ እማዬ ከዚህ ብርሃን በስተጀርባ ያገኘሁት ፀሐይ፣ ያገኘሁት ንፋስ፣ ሳር፣ የሚገርም ዛፍ፣ እባካችሁ ከዚህ ውጡና አብረን እናምልጥ፣ ወደዛ እንሂድ ቢላቸው ያምኑታል? አያምኑትም። ለምን? እነሱ 40 ዓመት 50 ዓመት 60 ዓመት የሚያውቁት ዓለም አለ። እብድ ነው የሚባለው ያ ሰውዬ እብድ ይባላል። ልጁን ውስጥ ነው ያለነው። አባት ልጅ ውስጥ ነው ያለነው። የሰው ደግሞ አዲስ ነገር ስታመጣለት ጀጅ ነው የሚያደርገው። ያንን ነገር ወጥቶ ኦብዘርቭ ከማድረግ ከመመልከት ይልቅ በራሱ ይሄ ፕሮግራም በተደረገበት ከሚያውቀው አንጻር ነው የሚያየው። ይሄ ማያ የሚባለው እይታው መጥራት አለበት። መጀመሪያ የሚያይበት ከአንድ መስታወት አሻግረ ውጭ ስታይ መስታወቱ ላይ ቆሻሻ ካለ ቆሻሻውን ነው የምታየው እንጂ ውጭው ልታይ አይችልም። ስለዚህ መስታወቱ መጀመሪያ መጽዳት አለበት። መስታወቱ ደግሞ ድብቁ አእምሯችን ነው። ድብቁ አእምሯችን ወይም ልቦናችን የምንለው ማለት ነው። ልቦናችን ላይ እድፍ ካለ ቆሻሻ ካለ ያ ቆሻሻ ሂል ካላረገ ካልጸዳና ኢንተግሬት ካልሆነ ቆሻሻውን ነው መልሰ የምታየው። ፕሮጀክሽን ነው፣ ራስን ነው የምታየው ማለት ነው። ልክ እንደዛ እነዚህ ጨለማ ውስጥ አሁን የነገርከኝ ታሪክ ጨለማ ውስጥ ያሉ ሰዎች ጨለማቸውን ነው ኦብዘርቭ እያደረጉ ያሉት። ያ ሰውዬ ግን ወጥቶ ብርሃን ስላየ ልቦናው የጸዳ ልቦና ይዞ ስለወጣ በሰፈሪንግ በችግሮች ሁሉ ውስጥ አልፎ ብርሃኑን ስላየ ሊያይ የሚችለው የጸዳውን ትክክለኛውን ነገር ነው። ለእነሱ ብናገር አይገባቸውም። ምክንያቱም ችግሩ ማያቸው ላይ ስለሆነ ማለት ነው። መነጽራቸው ነው፣ የልቦናቸው መነጽር ላይ ነው የሚያዩበት። አንደኛ ነገር የሚያዩበት በዚህኛው በድንግዝግዙ ነው። በድንግዝግዙ አይነት በቴክኖሎጂው፣ በፖለቲካው፣ በብሔር ምናምን አስተሳሰቡ ይሄ አላ በተለምዶ በመጡት ነገሮች ስለሚያስብ እውነታውን ማየት አይችሉም። 100% ያ ነው ችግሩ ብዬ ነው ማስብ። እንዴት ነው እውነታን ማየት የሚቻለው? ግን እውነታን ለማየት መጀመሪያ የምታይበትን መቀየር ነው። በምንድን ነው እያየህ ያለው? በኢጎ ማየትና በመንፈስ ማየት ይለያያል። ለእግዚአብሔር ጥበብ ለዓለም ሞኝነት ነው፣ ለዓለም ሞኝነት ደግሞ ለዓለም ጥበብ ደግሞ ለእግዚአብሔር ሞኝነት ነው ይባላል። በእግዚአብሔር አይን ዓለምን ስታይ እና በኢጎ ወይም በሰው አይን ስታይ አንድ አይደለም። እግዚአብሔር ፊትን አይደለም ልብን ነው የሚያየው። አይኑ ልብ ነው። አሁን እግዚአብሔርን የምታይበት ልብ ነው። ልቡ ከታወረ ደግሞ ሌላ ማያ የለም ማለት ነው። የምታየው በዚህ ነው፣ በዚህ ዳይሜንሽን ነው፣ በዚህ በአይን በዚህ በፊዚካል አይን ነው፣ ወይም ሉሲፈር በተባለው ማለት ነው። በሱ ነው የምታየው፣ በእውቀት አይን ነው የምታየው። በዛኛው በስውሩ አይን ማየት አችልም፣ በአይነ ልቦና ማየት አችልም። ምክንያቱም ተዘግቷል፣ ቆሽሿል። ስለዚህ የመጀመሪያው ስቴፕ ምንድን ነው? ያንን ነገር ፈርታይል ማድረግ ነው፣ ድንግል ማድረግ ነው። ልክ አፈር አለ። አፈራውን ድንግል ካልሆነ ያበቅላል? አይበቅልም። ምክንያቱም መጀመሪያ ፈርታይል መሆን አለበት። በቂ ኒውትሮንቶች ኖሩት ይገባል። ምክንያቱም ኒውትሮንቶቹ ለነዛ አዘርቶች ምግብ ነው አይደል? ያሳድጋቸዋል፣ ወይም ላይፍ ፎርስ ኢነርጂውን ከምድር ያስተላልፍላቸዋል። ልክ እንደዛው ልባችንም የእግዚአብሔርን ኃይል ወደ ውጭ ማውጫ መንገድ ስለሆነ ያ ልብ ከተደፈነ ከቆሸሸ ሌላ መውጫ አይኖረውም ማለት ነው። ብሎክድ ይሆናል፣ ይዘጋል። ብሎክድ ሲሆን ደግሞ በውጭ አክት የምናደርገው ጤናማ ባልሆነ መንገድ ነው። አንደኛ የኢነርጂ እጥረት ይፈጠራል አይደል? ከኛ ውጭ ባለው ኤንቫይሮንመንት ላይ ዲፔንድ እንሆናለን የኢነርጂ እጥረት ስለሚፈጠር። ሁለተኛ ነገር ደግሞ ኃይላችን ይባክናል። የኢነርጂ ፍሎ ጤናማ አይሆንም። ከውስጥ ወደ ውጭ ከውስጥ ወደ ውጭ ኤክስፓንድ የምናደርገው ወደ አጽናፈ ዓለም ምንሰፋው ከውስጥ ከልባችን ኃይል መቀበል ስንችል ነው። እየሰፋን እንሄዳለን። ቦንዱ ፍቅር የሚባለው ቦንዱ የምሰፋው በዚህ በኩል በሚወጣው ኢነርጂ ነው። ኦፍኮርስ ጌታችን ምን ብሏል? የሰው ልጅ በእንጀራና በዳቦ ብቻ አይኖርም ይላል፣ በእግዚአብሔርም ቃል ጭምር ነው። አሁን ቃል ሲባል ፊደሉን የሚመስለው ሰው አለ አይደለም። ሌላ
የህይወት እንጀራና ምግብ እኔ ነኝ እኮ ይላል ክርስቶስ እኮ። አንተ የሚገርም አምላክ። እኔ አንቺ የምጠጪውን ውሃ ድጋሚ ትጠሚዋለሽ፣ እኔ ግን የምሰጠሽን ውሃ ብጠጪ ዘላለማዊ ነው። ያ ግን ምንድን ነው ውሃው? ያ ምንድን ነው? ሰዎች አያውቁትም። ልባቸው ተደፍነዋል፣ ወይም ያን ፓወር ተወስዶባቸዋል። 0 ፖይንት ነው ፓወሯ፣ 0 ፖይንት ኤነርጂ የሚባለው አያልቅም። አሁን ምግብ ስትበላ ይረባላ፣ ምክንያቱም ከምግብ የምታገኘው ኤነርጂ ኮንተንት ይታወቃል በጣም። ያኛው ግን ማን ያውቃል? አንደኛ 0 ፖይንት ኤነርጂ ነው፣ ኢንፊኒት ኤነርጂ ነው። ኢቨን በአተም ደረጃ እኮ አተሞች ምንም አይነት ቴምፕሬቸር ባይኖራቸው የአብሶሉት ዜሮ የሚባል አለ፣ እዛ ላይ ራሱ ስቲል ቫይብሬሽን አላቸው ይባላል። ቢኮዝ ምንድነው ከምንም የሚመጣ ኃይል እንዳለ ነው የሚያሳየው። ከምንም የሚመጣ ኃይል የማያልቅ ኃይል አለ፣ ፍሎ የሚያደርግ ዝም ብሎ ፍሎ የሚያደርግ። ብሎክ ካረኮ ይቆማል። ገብቷል? ብሎክ አድርገዋላ መፍሰስ አይችልም፣ ፍሎ ማድረግ አይችልም። የምግቡስ አላቂ ነው። አሁን ጠዋት በልተህ ማታ ይረባል። ምክንያቱም ይሄ ምግብ ውስጥ ያለው የላይፍ ፎርስ ኤነርጂ በጣም አነስተኛ ስለሆነ አንደኛ ከምንጮ የምታገኝ ኃይል አይደለም፣ ከውጭ ነው። ለዛ እኮ ነው ጾም የሚባለው። ከዛንኛው ኃይል እንድታገኝ እኮ ነው ጾም የምትባሉ፣ ዝም በል የምትባለው። ኃይል አለ እኮ የሰው ልጅ እኮ። እኔ እኮ በጣም ነው የሚገርመኝ እኮ there is a power። እግዚአብሔር እኮ ኃይል እኮ ኃይል አለ። ያ ኃይል ደግሞ ሴሎች ይወዱታል። ያ ኃይልን ብትይዘው አንድ መጽሐፍ ላይ እግዚአብሔርን በመተማመን ትንቢተ ኤርምያስ ትንቢተ ኢሳይያስ ላይ ያለ ቃል እኮ አለ። ኃይላቸውን ያድሳሉ ይላል። ኃይላቸውን ያድሳሉ which is በ40 ዓመት የ20 ዓመት ሰው ጉልበት ይኖራል። ከውዝ ያንተ ኃይል ምግብ አይደለም ወይም መጠጥ ብቻ አይደለም፣ ሌላ ኃይልም ጭምር አለ። በደከምኩ ጊዜ ያን ጊዜ በረታለሁ ይላል ቅዱስ ጳውሎስ። በስጋ ስትደክም በመንፈስ የሚያበረታ ኃይል አለ ማለት ነው። አታውቀውም ግን፣ አልተለማመድከውም ግን። ሰዎች አላስተማሩም። ምግብ መብላት አስተምረዋል፣ ሻይ መጣት፣ ቡና መጣት አስተምረዋል። የእግዚአብሔር ኃይል እንዴት በልብ እንደሚሞላና እንደሚታደስ እጅግ በጣም የተደበቀ እውቀት ነው። የተደበቀ እውቀት ብቻ ሳይሆን ሰዎች እንዳንስማማ ሆነናል። ሰዎች በሌላ ነገር በሙሉ እንስማማለን፣ በእግዚአብሔር ግን በገንዘብ እንስማማለን ሁላችንም። በእግዚአብሔር ግን የተለያየ ቪው ነው ያለ። ሰይጣናችን አንድ ነው፣ እግዚአብሔራችን ይለያያል። that's how you know the devil is winning። አንድ ሰይጣን አለ፣ ሁሉም ይስማማል፣ ግን እግዚአብሔር ግን ይለያያል። what is going on? ግን በእግዚአብሔር ነው አንድ የሆንከው። አሁን ሁሉም ኔቸር በእግዚአብሔር ነው አንድ ነው። እንደው እግዚአብሔር እንደሚያሳዝነኝ እንደው ምንም አይጎልበትም እንጂ እያየን እንደው ለምን እንደዚህ እንደሚወደን ነው አንዳንዴ ግራም ይገባኝ። ዋይ ለምን ይወድ? ምን አርገንለት ነው? ላሽ ብለንስ ቆይ የእውነት እኮ ነው የምልህ። ምን አያገባኝም ቢል ማለት ነው ጸሎት አድርገም አይመልስ። ምን አርገንለት ነው የሚወደን? ይህ ሴንስ ስለሆነ ልል አይችልም፣ አያገባኝም ልል አይችልም። ምክንያቱም ከዛ ውጭ ኤግዚስት የሚያደርግ ነገር የለም አይደል? ከሶርስ ኢነርጂ ውጭ ምንም ነገር ኤግዚስት አያደርግም። የፈለግከውን የምታየውን ዓለም የተለያዩ ሜንታል ዳይሜንሽኖችን ሰይጣንም ምንም ብትል በዛ ሳርፌስ ላይ ነው የተቀመጠው። ገብቷል? ከዛ ውጭ ኤግዚስት የሚያደርግ ነገር ስለሌለ ፒውር ላቭ ነው ሊሆን የሚችለው። ፒውር ላቭ ልክ አሁን ፀሐይ ብርሃን ለክፉ ሰው ለደግ ሰው ብላ ትወጣለች? አትወጣም። ምክንያቱም ፀሐይ ብርሃን መስጠት ባህሪያው ነው። በቃ ባህሪያዋ ስለሆነ ትሰጣለች። ከእኔና ከአንተ መጥፎ ሀሳብና ጥሩ ሀሳብ ጋር የተገናኘ ነገር የለውም። ልክ ፈጣሪም እንደዛ ነው ማለት ነው። ኢንዲፔንደንት ነገር አያውቅም። ለመጥፎም ለጥሩ ከቃል ውጭ የሆነም ነገር የለም። ቅድም ስለ ቃል ስላወራ ነው። አሁን ብዙ ሰው ቃልና ቃላት አንድ አድርጎ ይወስዳል። ቃል ማለት ፍሪኬንሲ ነው አይደል? ቃል አሁን ዓለም የተፈጠረበት ቃል ሲባል ያ ኢነርጂ ነው ማኒፌስት ያደረገው። ቀዳሚው ቃል የተባለው መጀመሪያ ቃል ነበር የተባለው። ቃላት ነበሩ ቢል ጥሩ ነበረ። ቃል አሁን የሰው ቃል ፊደል አማርኛ፣ እንግሊዝኛ ምናምን ይመስላል። እሱ አይደለም፣ ሕያው ቃል ነው። ያ ቃል ራሱ ምንድነው? ሳውንድ ነው። ያ ሳውንድ ምንድነው? ማተር ይሆናል ነው ማኒፌስት ሲያደርግ። ገብቷል? ራሱ ከራሱ ማንነት ካለመኖር ወደ መኖር ላላ ከራሱ ማንነት ሕያው ሆኖ ይወጣል። ግን ይሄ ባዶ ቃል አይደለም ለማለት ፈልጌ ነው። ይሄ የፊደላት ቃል ሳይሆን መፍጠር የሚችል ቃል ነው። የፊደል ቃልማ ማን ያዘዋል? ቫወል ነው ያለው። something like አለ መና ነው like በጣም የተገደበ ነው። ወይም ደግሞ ጋድ ብትል GOD ጋድ የሆነ ፊደል ቫኦል እንዴት ነው እግዚአብሔርን
ሊናገር የሚችለው ሰማይና ምድርን የፈጠረው እሱ ግን ይመስለናል። አይደለም። ስፒሪቱ ነው፣ ኤነርጂው ነው፣ ፍሪኩዌንሲው ነው፣ ኃይሉ ነው። ያ መጽሐፍ የጻፈው ልጅ ምን አለ? ክብ 8 ማዕዘናዊ ሰው የሚለው መጽሐፍ የጻፈው ተክሉ በዓል ይባላል። በስሜ ይመጣሉ ነው እንጂ በኃይሌ ይመጣሉ አላለም። ኃይሉንም ይዘው አንዱ ነው። በስም ሊመጡ ይችላሉ፣ በኃይሉ ግን አይመጡም። ሁነው መምጣት አይችሉም። ሁነው ኃይሉን ይዘው ኃይሉን ከያዙማ ራሳቸው ክርስቶስ ናቸው ማለት ነው። አስመስለው ግን ሊፈጥሩ ይችላሉ። ኮፒ ማድረግ ማለት ያ ልክ አሁን ዓለም ላይ እንደምናየው ነገር እኮ ቅድም እንዳወራ ነው። የኔቸርን ተፈጥሮን ይጠቀሙና ግን ለራሳቸው ዓላማ ያውሉታል። ግን ተፈጥሮን ተጠቅመው ግን ለእውነተኛው ዓላማ ያውሉትም። ያንን ነገር ከራሳቸው የሆነ ምንም ነገር የለም። ምን አለ? ምንም እኮ የሰው ልጅ እኮ አእምሮ እኮ ከእግዚአብሔር ኮፒ ያላደረገው ምንም ነገር እኮ የለም። we copied from God everything። ደግሞ ተምረነዋል ግን አናስተውለውም። እንደዚህ አይነት ነገሮች ሪያሊቲ በሙሉ ፍሪኬንሲ እንደሆነ ድግግሞች ፓተርን እንደሆነ ከገባን እኮ የሶርሱን ፓተርንም አክሰስ ማድረግ እንችላለን። ግን ሰው ምንድነው ከውጭ ነው ሁሉን ነገር የሚመለከተው። God owns the sky ነው፣ ሁሉ ነገር ከውጭ ነው። ገብቷል? እግዚአብሔር ሰማይ ላይ አይደለም። እንደዚህ አይነት ሀሳቦችን እኔ በቦት ሳይድ ነው ማሰበው። ገብቷል? ሰማይ ምንድን ነው የሚለውንም ሰማይ ላይ ያለው ውሃ ማለት ነው። ማለት ዳይሬክት ሚኒንጉ አንድ ሊቀ ሊቃውንት ባለፈው ጋብዣቸው ነበር ሲያወሩ ሰማይ ምንድን ነው? what is ሰማይ? እኔ ሰማይ ብዬ የማስበው ይሄኛው ሰማይ ሳይሆን የዳይሜንሽን ኦፍ ኮንሽስ የንቃተ ህሊና። ይሄ ሰማይ ራሱ ምንድን ነው? ይሄ ሰማይ መስሪዲ ነው። አሁን እኛ ያለንበት ነው። ሌላ ነገር ብትሄድ ታገኘዋለህ። ሌላ ፕላኔቶችን ልታገኝ ትችላለህ ምናምን። ሰማዩ ግን ፕላኔቶቹ ራሱ ሰማይ የላቸውም። ፕላኔቶቹ ራሱ ሰማይ የላቸውም። ይኖራቸዋል ግን ዙሮ ዙሮ ቁሳዊ ዓለም ነው ሰማዩ። ዝናረ ቁሳዊ ሰማይ ይሄኛው እዚህ ዝም ብለን እናንተ ብንሄድ ባያልቅ ይመስላል። እኔ እንዴት መሰለ ይህንን አረዳር ልንገርህ። አሁን ምን መሰለ መንፈሳዊና ቁሳዊ ዓለም ለይቶ ለመግለጽ ያክል ነው። አሁን ዝም ብለህ አሁን እሱንማ እኮ ሳይንቲስቶች እኮ እናረገው ነው እያሉ አይደል? ምን መጨረሻ አለው ብለው። ሰማይ እኮ ማለት ኢሉዥን ነው ታውቃለህ። ይሄ አእምሯችን የፈጠረው ኢሉዥን ነው። ውሃና የፀሐይ ስፔሱ ማለት ነው። የሆነ ነገር ሲፈጠር ነው እንጂ የለም እንደዚህ ብጥ አትይዘውም። it's not a thing, it is a dimension of consciousness። እሱ ራሱ ነው። ግን መንፈሳዊ ዓለም ደግሞ ሌላ ፖርታል ነው። ሌላ ዳይሜንሽን አለ። እሱም አለ ሌላ ዳይሜንሽን አለ። ከዚህኛው ከሚታየው ከዚህ ተፈጥሮ ህግ ውጪ የሆነ በዚህ ተፈጥሮ ህግ ጋይድ የማይደረግ አሁን እኛ በምናየው ይሄ ሰማይ ነው። ግን ይሄንኛው ሰማይ የዛንኛው ኮንሽስነስ ነጸብራቁ ነው። ነጸብራቁ ማለት እዚህ ምድር ላይ ፈጣሪ ከሰማይ የመሰለ ራሱን የመሰለበት ነገር የለም። ካየው ሰማዩ ገደብ አልባ ነው። እግዚአብሔርም ገደብ አልባ ነው። ሰማዩ ሁሉን ነገር ይዟል ካየኸው። እግዚአብሔርም ሁሉን ነገር ጠቅለል አድርጎ ይዟል። ይናምሰኝ ገብቷል። ሰማዩ እኮ በሴንቲሜትር ኪዩብ ስፔስ ውስጥ የዓለምን ውሃ ሁሉ ማቅለጥ የሚችል ኤነርጂ ፓክድ ነው። ምንድነው ይሄ ኤነርጂ? ምንድነው ይሄ ስፔስ? እና ስፔሱ ላይ አሁን ብታተኩር በውስጥ ዳይሜንሽን ኦፍ ኮንሽስነስ አዌክ ይሆናል። እስቲ ሞክራት አቅም ስፔስ ላይ ተኩራት አቅም አውቃለሁ ግን የሆነ ኤነርጂ ይወርሃል ሰውነትን። ያ ማለት በውስጥ ያለው የአምላክ መንግስት የሚገኝበት ቦታ ነው። ግን እንትም ልታረግም ትችላለህ። አሁን እኔ ሌላ የፈለኩት ምንድነው ተነሊንግ የምባል ተነል ታረጋለህ። ከዚህ ተነል የምታረገው በዚህ ዓለም ላይ አይደለም ማለት ሌላ ዓለም አለ ነው። ሌላ ስውር አሁን 8 ቁጥር ብለዋል መጽሐፍ ላይ ክብ 8 ማዕዘን። ስለዚህ 8 ስትል ሌላ ስውር ዓለም እንዳለ ምናምን ከዚህ ከተፈጥሮ ህግ ውጪ የሚመራ ኢቭን እኮ ኳንተም ፊዚክስ ላይ ዌቭ ፋንክሽን ኮላፕስ ስሉ እኮ ኮላፕስ ያደርጋል አይደለም ኮንሰፕቱ። ኮላፕስ ያደርጋል ሳይሆን ለምሳሌ አንድ ሰው ሲሞት እኔ የሞትኩት እኮ ለሚያየኝ ሰው ነው አይደል? ለእኔ ሌላ ዳይሜንሽን ኤክስፒሪየንስ እያደረኩ ሊሆን ይችላል። በምን ይታወቃል? እኔ በምን አውቃለሁ መሞቴ? ልክ እንደዛ ምንድነው ኮላፕስ ስትል ለኦብዘርቨሩ ነው። ስለዚህ ሌላ መንፈሳዊ ዓለም አለ ያልኩ ይሄኛው 3D ነው። ስፔስ አለ ልክ ነው የስፔስ ነው። ግን ስውር ዓለም ደግሞ አለ አይን ማየው ጆሮ ማይሰማ። ከዛ አንጻር ጋድን ኤክስፕሌን የምታረግ ከሆነ ለምሳሌ ስታርጌት የሚሉት አለ። ስታርጌት የምታውቀው ስታርጌት ማለት ጀስት ላይክ ፖርታል ነው። ላሊበላ ነው ይባላል፣ አክሱም ነው ይባላል፣ የግብፅ ፒራሚዶች። ልክ እንደሷ በር ነው ሰማይን የማየው። ያቺ በር ነች ወደ ሰማይ መውጫ። ያቺ በር ፖርታል ነች። ሰማይም እንደዛ ነው። ዋን ፖርታል ነው።
ዋን ፖርታል ነው፣ ጋድ ያለበት ነው፣ ያ ኢንፊኒቲ ኢነርጂ ያለበት ነው እንጂ ብላክ ሆልም ብሎ ይገልጹታል። ብላክ ሆል የሚል ኮንሰፕት አለው። ብላክ ሆል ብዙ ሀሳብ አለው። ማተሮች እዛ ውስጥ ሄደው የሚጠፉበት ነው፣ ከፍተኛ የሆነ ግራቪቴሽናል ፑል ስላለ ማለት ነው። እና ብላክ ሆል እንደ ብላክ ሆልም አይነት ነገር አድርጌ ወስዳለሁ። ምክንያቱም ነገሮች ብላክ የሚሆኑት ከኛ እይታ ሲሰወሩ ነው አይደል እንጂ ፋንዳሜንታሊ ብላክ የሚል ነገር ኤግዚስት አያደርግም። ማታየው ብርሃን ነው፣ ጥቁር ማታየው ብርሃን ነው። ምክንያቱም ለአይን የማይታይ ከሆነ አይናችን ካስት ላይ ያደርግ የሚችለው ዌቭሌንግዝ አለ። ከዛ ውጭ ሲሆን ብርሃኑ ይሰወራል ማለት ዛስ ብላክ ይሆናል ማለት። ልክ እንደ ብላክ ሆል ልክ እንደ ስታርጌት ነው፣ ሰማይ መውጫ ነው፣ ፖርታል ነው እንጂ ይሄኛውማ ቁሳዊ ዓለም ነው። ይሄኛው ሰማይ ወደዛኛው ግን ሊወስድ ይችላል ነው። ወደዚያኛው ፖርታል ሆኖ ሊወስድ ይችላል፣ ፖርታል ሆኖ ሊወስድ ይችላል። ግን ኤክስፒሪየንሱ በዚህኛው መንገድ አይደለም። ለምሳሌ ራእይ አየው ስሉ እኮ በዚህ አይደለም፣ ሌላ ዓለም ነው የሚያዩት። ሌላ ዳይሜንሽን ውስጥ እኮ ነው የሚገቡት አይደል? ራእይ ማለት ሪል ቁጭ ብለህ ማየት ማለት ነው። ልክ እንደዛ ነው ማስበው። በሌላ አይነ በሌላ ዳይሜንሽን ኤክስፒሪየንስ የምታደርገው ነገር ነው። what do you think የሚመጣው ዓለም ይዞ ምን የሚመጣ ይመስላል? ዓለም በቅርቡ የሚጠፋ ይመስላል? የዓለም መጥፋት በሳይንስ ብዙ ይባላል። ሳይንስ ላይ ዓለም ይጠፋል ይላል። ባይዘው ቲዎሪዎች አሉ። ዓለም ይጠፋል ማለት ለምሳሌ ቢግ ባንግ አለ። ቢግ ባንግ ላይ ይሄ በጣም ሆት የሆነ ዴንስ የሆነ ሴንተር ኢነርጂ ሴንተር ነበረ። ያ ሲፈነዳ ኩል ዳውን እያደረገ ማተርን እየፈጠረ መጣ ነው። ከዛ በኋላ የአተሞች ግራውንድ ስቴት ኢነርጂ አለ፣ ሚኒመም ኢነርጂ። ያቺ ኢነርጂ ሜታ ስቴብል ስቴት ይባላል። ከዛ በታች ሊቀንስ ይችላል ነው ኢነርጂው። የፎልስ ግራውንድ ስቴት ነው አሁን ዓለም የያዘው እንጂ ትክክለኛው ስቴብል ስቴት አይደለም። ስለዚህ ስቴብል አይደለም አሁንም ነው ዩኒቨርሱ ስቴብል አይደለም። ሁለተኛ ነገር ደግሞ ምንድነው ዩኒቨርሱ ራሱ ኤክስፓንድ እያደረገ ነው የሚል ቲዎሪዎች አሉ። ኤክስፓንድ እያደረገ ነው። ግራቪቲ ካለው ዩኒቨርስ ለምን ኤክስፓንድ ያደርጋል ምናምን የሚሉ ብዙ ኮንስፓይሬሲ ቲዎሪዎች አሉ። ስለዚህ ኤሌክትሮኖቹ ኒኩለስ ላይ መቆየት ካልቻሉ ወይም ደግሞ ኒኩለስ ላይ ስቴብል ነው መቆየት ካልቻሉ አንስቴብል ከሆኑ ኤሌክትሮን ከአተም በራ ልትወጣ ስለምትችል አጽናፈ ዓለም ይጠፋል የሚል ኮንሰፕት አለ። ስቴብል አይደለም አሁን ዩኒቨርስ ራሱ ነው ሐሳቡ። እንደው በመንፈሳዊ ከወሰድከው እንግዲህ እኛ የምንፈጥረው ኢነርጂ ነው አይደል? እኛ ለዓለም ለዩኒቨርሱ የምንሰጠው ኢነርጂ ራሱ ዩኒቨርስ ሊያጠፋ ይችላል። አሁን ያለውን ነገር ስታይ ጦርነቱ፣ የምሰራው ጦር መሳሪያዎች፣ የሰው ልጆች የምናስቡት መጥፎ ነገር ራሱ አጽናፈ ዓለምን የምናየውን ፊዚካል ዩኒቨርስ ሊያጠፋ ይችላል። በመንፈሳዊ እይታ በሱ መልክ ነው ልታይ የሚችለው። በሳይንስ ደረጃም ያው እንደ ኮንስፓይሬሲም እንደ ቲዮሪ ደረጃም አሉ፣ ቅድም ባልኩ መንገድ ማለት ነው። ደስተኛ ነው በህይወት? አዎ። ምንም የሚያስደስት? ምንም ከውጭ የሚያስደስተኝ ነገር የለም። አግብተሃል? አላገባሁም። እና እንዴት ደስተኛ ሆንክ? ያው ስላገኘሁት ነው። ፍቅረኛም የለህም? የለኝም። ኖሮ ያውቃል ከዚህ ቀደም? ይሄ በጣም እንትን ቆይቷል። ፕላስ ደግሞ እንትን አይደለም፣ እኔ በጣም ኦብዘርቨር ስለሆንኩኝ ጅጅ ታደርጋለህ ሴቶቹን? ቶሎ ነው የማየው። እንደኔ ቆመ ትቀራለህ። እሺ ቀጥል። እሺ ቶሎ ኦብዘርቭ አደርጋለሁ። ከዛ የሆነ ችግሯ ይታያል። አይ ችግሩን ያለው ስለዚህ ለምን አትቀበልም አንተ? ምን ኢሉዥን አይደል እንደ ችግሯ? ለምን እሷ ጋር ሲሆን ለምን ሪል ይሆናል? ዓለም ላይ ኢሉዥን ነው ማያ ነው ችግር የለውም ምናምን ትላለህ። እሷ ጋር ሲሆን ለምንድን ነው? ያ ሪል ነው ለማለት ሳይሆን የምትፈልገው ነገር አለ። አንተ በህይወት ለምሳሌ የምትፈልገው የህይወት አቅጣጫ አለ። እንዳንተ አይነት ሰው ለምሳሌ አያገባም። አሁን እንደኔ ቆመ ነው የምትቀረው። ያየ ስታይ ለዚህ አትሆንም። ምክንያቱም ይታያል፣ በግልጽ ይታያል፣ ፓተርኑ ይታያል። ችግሩ ግን ለሰው የምትሰጠው ምክር ለራስ አትኖረው። ግን ደግሞ ማግባት እኮ አንተ ኢጎ አይደለም ፈልጎ የሚያገባው። ማን ነው የሚያገባው? ፈጣሪ ነው የምሰጠህ ብዬ ነው የማስበው። ኢነርጂው ከተገናኘ ነው የምትጋባው አይደል? በኢነርጂ ነው እንጂ መርጠ በኢጎ እችን አገባለሁ እችን እንደዚህ ያደርጋለሁ ምናምን። ታዲያ ምንድን ነው አንተ የምታየው? አያለሁ ስትል ምን እያየ ነው? ምትርቃቸው ሴቶችን ጠይቅልኝ እያለች ነው ማየው። ያው እንትና ፓተርናቸው ነው ቅድም እንዳልከው። ዋይ ዩ ሴ ፓተርን ካየ ኢጎ እያየ ነው ማለት ነው። ዋይ ዶንት ዩ ሲ መንፈሳቸውን ለምን አታይ ነው ልሌ የፈለግኩትን መሰለህ። ልሌ የፈለግኩት ኮኔክት አደርጋለሁ ከጋር ጋር ኮኔክት አድርጌ ጠይቃለሁ በኢነርጂ ደረጃ ነገር እንዲመጣ ማለት ነው። ፓተርንንም አያለው ቦት ሳይድ ማለት ነው። ምክንያቱም ፓተርን የማየው ዝም ብዬ የማይሆን ውሳኔ እንዳልወስን ነው
አንደኛ ፈጣሪ የምጠይቀው ደግሞ እውነተኛውን ነገር ለማግኘት ነው አይደል? የትዳር ዓላማው ምንድን ነው ባንተ? የትዳር ዓላማው እንግዲህ ሚረር መደራረግ ነው። ሚረር አንደኛ ከዘር አንጻር ማሰብ ትችላለህ። ዘር ማብዛትም ነው አንደኛ። ሁለተኛ ነገር ደግሞ ሚረር ትደራረጋለህ። ለምሳሌ እኔ ጋር ዳርክ ሳይድ ካለ እሷ ጋር ዳርክ ሳይድ ካለ ሚረር እንደራረጋለን፣ መሞላላት ማለት ነው። አሁን ፌሚኒን እና ማስኩሊን የሚባል ኤነርጂ አለ። እኔ ጋር ሜቢ ዳርክ ፌሚኒን ሊሆን ይችላል ወር ዳርክ ማስኩሊን ሊሆን ይችላል። ስለዚህ እኔ ጋር ያለውን ዳርክነስ ደግሞ ትሞላለች ማለት ነው። ልክ አሁን ሴት ማለት የፌሚኒን ኤነርጂ ኢንካርኔሽን ነው፣ ወንድ ማለት የማስኩሊን ኤነርጂ ኢንካርኔሽን ነው። ግን ሁለቱም ውስጥ ፌሚኒንም ማስኩሊንም አለ፣ ግን ኢምባላንስ ሊሆን ይችላል። ስለዚህ ይሄ የኤነርጂ ኢምባላንስ ባላንስ አድርጎ አንድ ሰው ራሱን ወደ ማወቅና ወደ ዋነስ ለመሄድ ሊያገለግል ይችላል። በቅርቡ የምታገባ ግን ይመስላል? ምንም አይታየኝም። አንደኛ በፕላን አይደለም፣ ቅድም እንዳልኩ እንዴት በመጠየቅ ነው። ገብቷል? ኦፍኮርስ ለምን አትጠይቁም ታዲያ? እግዚአብሔር ጠይቃለሁ፣ በኢማጂኔሽን ነው ለማምጣት። ጠይቀው ምን ይላል እግዚአብሔር? ቅድም እንዳልኩ አሁን ከእግዚአብሔር ይሁን አይሁን አልደረስኩበትም፣ ግን በመጠየቅ ቅድም እንዳልኩ ዳርኩ ፓተርኑ ነው የምታየኝ። ሜይቢ የኔ አጠያየቅ ስህተት ሊሆን ይችላል፣ አይ ዶንት ኖ ኦር ደጋግሜ እንደዛ ነገር ላይ ፎከስ ለማላረግ ሊሆን ይችላል እንጂ መጠየቅ የተሻለ ነው። ኢማጂኔሽን አንተ የምትፈልገውን ነገር ነው ማምጣት ያለብህ ወደ እንጂ ስለማትፈልገው ነገር ማሰብ የለብህ። ስለዚህ የምፈልገውን ነገር ሜይቢ ጊዜ ሰጥቼ ደጋግሜ ስላልጠየቅኩ። ምንድነው አሁን ዋና ስራ? እኔ ኬሚስት ነኝ። የት? ፋብሪካ ላይ ኢንዱስትሪ ላይ ነው የምሰራው። ምን ነበር ጥያቄሽ? ሶሪ። ህልምና ቅዠትን እንዴት መለየት እንችላለን? ህልምና ቅዠትን ቅዠት ማለት ራሱ ምንድን ነው? ኢሉዥን ቅድም ያልከው ነው እኮ። ቅዠት ብዬ የማስበው እኔ ትክክለኛ የተዛባ መልእክት ማለት ለምሳሌ አንተ ቀን ላይ ያሰብከውን የምታይ ከሆነ ቅዠት ነው ሊሆን የሚችለው። ግን ትክክለኛ መረጃን የሚያስተላልፍልህ ከሆነ ህልም ነው የሚሆነው። ዙሮ ዙሮ ህልም አልከው ቅዠትም አልከው ሳብኮንሽስሊ ታማኝ ነው፣ ለሰጠው ነገር ምላሽ ይሰጣል። ልዩነቱ ምንድን ነው? አንተ ያሰብከውን ነገር ሊያሳይ ይችላል ወይ ደግሞ እውነትነቷን ህልም ሲሆን ሳምታይምስ ካሪ የሚያደርገው ሜሴጅ አለው። ሰው እንዴት ነው የምንለየው ነው እያለች ያለች። የምትለየው ከራሷ ኤክስፒሪየንስ አንጻር ነው፣ ከምሰማት ነገር አንጻር ነው። ለምሳሌ እኔ የሆነ ነገር በህልም አይቼ ኦኬ አስታውሳለሁ። ህልሙን ኮንሽስ ሁኜ ሳስታውሰው ትናንት ያሰብኩት ነገር ከሆነ ራሴ የፈጠርኩት ነገር ከሆነ ቅዠት ነው ሊሆን የሚችለው። አስበህ ስጋትህን ከሆነ የሚያሳይ ቅዠት ነው የሚሆነው። ግን የሆነ ስለአንተ እውነተኛ የሆነ መረጃን ይዞ የሚመጣ ከሆነ ግን ያ ነገር ድንግል የሆነ ከዚህ ቀደም ታይቶ ማይታወቅ አስበህ ከአንተ ያልሆነ ያስታውቃል። አንድ ልጅ አብሮን ሪትሪት ሄደ ልጅ አለና ሁል ጊዜ በቃ እግዚአብሔር እናወራለሁ ብሎ ይገባል እና ከእግዚአብሔር መሆኑን የማውቀው እሱ ተጠቅሞ ማያውቀውን አማርኛ ያስጠቅመዋል። እሱ ብሎት አስቦት የማያውቀውን ነገር ማለት ነው። ግን ደግሞ ጥሩ ይሁን መጥፎ ማወቅ መቻል አለባት። እግዚአብሔር ሲሆን ሰላም አለው፣ እውነት አለው፣ ለሁሉም መልካም ነው፣ ፍቅር ነው፣ ንጹህ ነው። ይሄ እንደዚህ ግደል አጥፋ እንደዚህ አይደለም፣ ኔጌቲቭ አይደለም። ኤኒቲንግ ሰውም ይሁን መጽሐፍም ይሁን ፖድካስትም ይሁን ከእግዚአብሔር ሲሆን ንጹህ የፍቅርና የሰላም ነው። ከዛኛው ሲሆን ነው ማጥቃት፣ መበቀል፣ መጥላት። ግን እሱም ቢሆን ልክ አይደለም። ምክንያቱም መሰለህ አእምሮ ራሱ እኮ የሰጠውን ነው የሚመልስልህ። what do you mean? ከፍቅር ውጪ ምን ልክ አለ? ከሰላም ውጪ ምን ልክ አለ? መቼስ ጥላቻ ልክ አይደለም። ውጤቱን አይደለም እያልኩ ያለሁት፣ ውጤቱን ሳይሆን ለምሳሌ የሆነ ቅዠት ካየው ገብቷል፣ ከየትም ልመጣ አይችልም ነው ቅዠቱ አይደል? ከሰይጣንም ከሶስት ቦታ ነው የሚመጣው። ከአንተ ሊመጣ ይችላል፣ ከእግዚአብሔር ሊመጣ ይችላል፣ ከአንተ ሳይኪ ሊመጣ ይችላል፣ ከእግዚአብሔር ሊመጣ ይችላል፣ ከሰይጣን አለ። ግን አዘ ሴም ታይም ደግሞ ልክ ነው እያሳየ ያለው። ከሰይጣንም ማምጣው ከእግዚአብሔርም ማምጣው ያለውን ነገር ነው ያሳየ። አንተ ግን መሀል ላይ ሆነ መምረጥ አለብህ። ከአንተ የትናንት ኤክስፒሪየንስ ኢማጂን መጥፎ ኤክስፒሪየንስ ሆኖ በዛ መንገድ ሲመጣ ሰይጣን ምን እንደሚፈልግ ታውቃለህ። ከዛ ሲመጣ እግዚአብሔር ምን እንደሚፈልግ ሲመጣ ታውቃለህ። ስለዚህ አንተ መሀል ላይ ሆነ መምረጥ አለብህ ማለት ነው። መምረጥ አለብህ። ኦፍ ኮርስ ልክ ነህ። እውነት ነው ግን ማለት አይደለም። እውነት ነው ማለት አይደለም። ግን ቅዠት የሚለው ነገር ቃሉ ያልተመቸኝ እኔ ብዙ ጊዜ ቅዠት የሚባለው ዘሴም ናቸው። እስማማለሁ። ዘሴም ናቸው። ለምሳሌ ልጠይቅሽ፣ አሁን የምትኖሪ ህይወት ቅዠት ይሁን ህልም በምን ነው የምታውቂው? ወይም እውነት? አሁን እዚህ ኦብዘርቭ አደርጋለሁ ነገሮች ማለት በኋላ ላይ እንዴት ነው ማስታወስ ይችላል። ኮንሺየስ ህልምሽ ላይ እኮ ማስታወስ ትችላለሽ። ላይክ ኮንሺየስ ሆነ የለም። አሁን ለምሳሌ
አሁን ለምሳሌ የሆነ አንተ የሆነ ትእዛዝ ብታዘኝና ነገሮችን ኦብዘርቭ እያደረኩኝ እነዛን ነገሮች ድጋሚ ለአንተ ኤክስቴንድ ማድረግ በህልምም እኮ ባስብሽ እኮ ማድረግ ትችላለሽ። በህልም ይህን ብልሽ እኮ ሄደሽ አስቀምጠሽ ልትመጪ ትችላለሽ። እንደውም ህልሙ ነው ሪል ኤክስትሪም ሊወሰደው ህልሙ ነው ሪል። ምክንያቱም በደንብ ፊል ታደርገዋለህ። እዚህ ጋር የሚያግድ ነገር እኮ አለ። ግን ነገርየው ግን ምንድን ነው? ኮንሽስነስን ኮንሽስሊ እግዚአብሔርን ፊል የምታደርጊው እዚህ ላይ ነው። ምክንያቱም ብቸኛ እውነታው ማን ነው ካልሽኝ እግዚአብሔርና እግዚአብሔር ብቻ። ይሄንኛው ሞመንት እውነታ አይደለም። ለምን ኋላ 9 ሰዓት ላይ ይሄ ነገር ያልፋል። ይህን ኤግዛክትሊ መፍጠር አንችልም። ወይ አንዱ ላይኖር ይችላል ወይ ይኸው ነገር ይዛባል። ግን እዚህም 9 ሰዓት ላይም በህልምም እኩል የሆነው ማን ነው? እግዚአብሔር። በህልምም ማግኘት ትችያለሽ፣ በእውንም ማግኘት ትችያለሽ። ስለዚህ ይሄንኛው ህልም ላይ ነሽ አሁን ያለሽ። ቁጭ ብለሽ አንቺ ብታስቢው እውን ይመስልሻል እንጂ አእምሮሽ የፈጠረው እንደ ህልም ያለ ነገር አለው። በጣም ስትነቂ ግን ኮንሽስ ብለሻል። በጣም ስትነቂ ግን ዩ ኖው ነገሮቹ ሀፕን እያደረጉ ዩ ፊል ጋድ ኤንድ ዩ ኖው ኢትስ ጀስት ሃፕኒንግ ዩ ኖው ኢት ዩ አር ኮንሽስ ቢንግ ዩ ፊል ጋድ አውቀዋለሁ። እነዛ ፓርቲክሎች የሉ እነሱን ስታይ ዳስ ዩር ኮንሽስ ዳት ዩ አር ኮንሽስሊ ነገሮችን መቀየር ትችላለሽ። አለበለዚያ ሀሳብሽ ዝም ብሎ ይመጣል። እንደ ህልም እኮ ስሜትሽ እንደ ህልም ነው የሚሆነው። ይህንኛው ሪያሊቲ ድሪም ላይክ ኳሊቲ አለው ይባላል። ዝም ብሎ ስንት ዓመት አለፈ በህይወትሽ? 20 ዓመት 30 ዓመት ዞሮ ስትይስ ላይክ ድሪም አትነኪውም መቼስ አይደል? የለም አትይዘውም፣ ይሄዳል፣ ነገም ይሄዳል። ህልም ነው እኮ ይሄ ራሱ። ድሪም ቅዠት እኮ ነው። ትልና ብል የሚበላው እኮ ነው። ስትነቃ ግን የማይቀየረውን የአሁን መንፈስ ታገኘዋል። that's real you can connect with that of course በህልምም ማድረግ ትችላል። ግን ህልሙ ያለው ህልሙን ያስኖረው የሆነ ኃይል ስላለ ልክ እንደዚሁ ልክ ከነገሮች ሁሉ ባክግራውንድ የእግዚአብሔር ስፒሪት አለና የሱ ድሪም ነን እኛ ማለት ነው። yes የዛ ሲገለበጣ ድሪሙ አሁን እሱ ድሪም ውስጥ ነው ሰው ይቃዣል ማለት ነው። ልክ አሁን ከዳንሱ ሲወጣ እግዚአብሔር ካስቀመጠው አካሄድና ዳንስና ቫይብሬሽን ሲወጣ ምን ይሆናል? እሷ ወዳለችው ቅጀት ይሄዳል ማለት ነው። ድሪሙ ቅጀት ይሆናል። አዚ ሴም ታይም ግን ድሪሙ ቅጀቱ የምንለውም ነገር ሪል ነው ስል እንዴት መሰለ ሳብኮንሽሳችን የምነግረን ነገር ሁሉ እውነት ነው። ልክ ነው ልክ አይደለም በሪላቲቭ በአንጻራዊነት ውስጥ እውነት ነው አይደል? በአንጻራዊ ስናይ ግን እንደ ግራንድ ትሩዝ ስናየው ግን ልክ አይደለም ልክ ነው ልንለው እንችላለን። በጋድ አንግል ማለት ነው። አንጻራዊ በሆነ ዓለም ውስጥ ግን ያ ነገር የተገለጠው የሆነ ኢንፎርሜሽን ፊድ ስላደረግ ነው። ከየትም ሊመጣ ይችላል። ያንን ነው እሱ ለጊዜ የሚናገረው። ያንን ነው መልስ። እንደውም ታማኝ ነው። በቃ ኮምፕሊትሊ ታማኝ ነው ሳብኮንሽሳችን። የህፃናት አይምሮ እንደሚባለው ማለት ነው። በስተመጨረሻ ዕድል ልስጥ የምትለው ነገር ካለ? የምለው ነገር ያው ስለጋበዛችሁኝ በጣም አመሰግናለሁ። በጣም አሪፍ ቶፒክ ነው ያወራ ነው። በጣም ደስ ብሎኛል። አሪፍ ስራ ነው። ፖድካስት የምትለቃቸው መረጃዎች የአዌክኒንግ ጽንሰ ሀሳቦች በሙሉ ለተረዳውና ልቦናውን ለከፈተ ሰው በጣም የሚጠቅሙ ነገሮች ናቸው እና ዋናው ነገር ልብን መክፈትና ከጥላቻ ከመጥፎ ሀሳቦች ገለል ብሎ በግንዛቤ ለማየት መሞከር ነውና በጣም አመሰግናለሁ። የምጠይቀኝ ጥያቄ ያለ በስተመጨረሻ? የምጠይቅ ጥያቄ የለኝም። ያው ስለ በጣም ጥሩ ነው። አሁን ፕሬዘንስ በጣም ምርጥ ነው። ፕሬዘንስ እንዴት አልክ? ስለ ፕሬዘንስ በጣም ምርጥ ነው። አሁን ስንጠያየቅ ራሱ ምንድን ነው እኔ ኦልሬዲ በውስጤ እንትንም ፊልም ማድረጋቸው ሀሳቦች አሉ እና ስጠይቀኝ ያን ሀሳብ ነው አክሰስ እያደረክ ያለው እና እሱ ነገር በጣም ምርጥ ነው። ተመሽቶኛል። ከልብ አድርገን ነው የምናመሰግነው ዳግም። በቀጣይም እንግዲህ እንደምንጋብዝ ተስፋ እናደርጋለን። ቀጥልበት፣ ግፋበት። ወደፊት ደግሞ በጣም በትልቁ ሰፋ አድርገ ህዝቡም በጣም ተረድቶት ኢትዮጵያን ከሚያሻግሩ ያላችሁ መንፈሳዊ እውቀት ከሚያጋሩ ዲስ ዲሜንሽን
ሜንስትሪም እንዲሆን ከሚያደርጉ ልጆች መካከል አንዱ እንደምትሆን ተስፋ አድርጋለሁ። እንዳታቆም በርታ። ቴንክ ዩ ሶ ማች። እሺ አመሰግናለሁ። ክቡራትና ክቡራን የዛሬው ፖድካስት እጅግ በጣም ሆት የነበረ ባክ ኤንድ ፎርዝ ያለው ሲስተሙን ክራሽ ለማድረግ የተሞከረ አይነት ፖድካስት ነው። እኔ ወድጄዋለሁ። እናንተስ እንዴት አያችሁት? ኮሜንታችሁን አስቀምጡልን። በቀጣይ ጠቃሚ ፖድካስት እስክንገናኝ ድረስ ቸር ሰንብቱ። እግዚአብሔር አምላክ ዓለምን በሙሉ ሰላም አድርጎ የተማራችሁትን ነገር ወደ ልባችሁ አስገብቶ ጥሩ ፍሬ የምታፈሩ ሰዎች ያርጋችሁ ለማለት እንወዳለን። ቴንክ ዩ ሶ ማች።